ህብረተሰብ እንዴት አንደርስቲሜት ስታደርግ እንደነበረ ሰምተናታል። ምንም ነገር አያውቅም፣ ምንም ነገር አይሰማም፣ እዛው ዱቄት ሆናችኋል፣ እንደዛው እንደዚህ ብላ ትላለች። ግን ምን አለ መሰለም እኛ መስሎ አይታየንም። ለምን እኛ የራስ መተማመን ስላለን ማንም ቢል ራሳችን ስለምናቅ መስሎ አይታየንም። እነሱ ግን ነካስ ታረጋቸው ይላሉ። ዛሚስ ያን አይነት ሰልፍ ኮንፊደንስ ልዩነት ስላለን ማለት ነው። ኤኒዌይ እኔ ማለት የምፈልገው ምን አለ መሰለ የትግራይ ህዝብ ተጨፍጭፏል እያሉ በጣም እንትን ይላሉ። የትግራይ ህዝብ ሞት ብቻ ነው እንዲያጋጥመው እዚሁ የነበረው ውጊያ ላይ ወይስ የኢትዮጵያ መከላከያ ቤተሰብ የለውም? ሁላችሁም ሳያችሁ እንዳለ የትግራይ ህዝብ እንደተጨፈጨፈ ምናምን ይሄ ሁላ ትግራይ ውስጥ ገብቶ የቀረው በየተራራው በመቶ ሺህ የሚቆጠረው የመከላከያ ሰራዊት ቤተሰብ የለውም ወይ? ጉዳያችሁ አይደለም እሱ። ጀነራል ምግቤ ባለፈው ሲናገር ነበር። አሁን በቅርብ ጊዜ ይሄ ሁላ ህዝባችንን ያጠፉ የገቡትን በብዛት እዛው አስቀርተናቸዋል ሲል ነበር ራሱ በሚዲያ ማለት ነው። ባለፈው የነበራቸው ስብሰባ ላይ ዛሚንስ ያሁን ላይ ያለቀው ወጣት ቤተሰብ የለውም። ለዛስ ህዝብ መቼም ትቆረቆርታ በተአምር ከትግራይ ጦርነት ከተጀመረ ጀምሮ የትግራይ ህዝብ ተጨፈጨፈ ብቻ ነው የምትሉት። በአዘር ሳይድ በፌደራል በኩል ያለቀው ተናግራችሁ አታውቁም። የትግራይ ህዝብ እናት የትግራይ እናት እንደዚህ ሆናለች። የትግራይ እናት የዛ ሁላ መከላከያ ገብቶ ትግራይ ውስጥ ያለቀው እናት እንዴት ነው ያለችው? እስቲ ንገሩ። የዛ ሁላ መከላከያ እዛ የቀረው ትግራይ ውስጥ የቀረው ልጆቻቸው ሚስቶቻቸው እንዴት እንዳሉ ስለማትነግሩ ነው። አትናገሩ። እኛ ግን አይታል ኢሳያስ በማይመለከተው ጦርነት ገብቶ ዋጋ የከፈሉ ወንድሞቻችንን እስካሁን እየጠየቅን ነው። እኛ አሁን እውነቱን ነው። ማይኮ አያና በጣም ከኤርትራዎች ጋር በጣም አልኩት ከሻት ትለካካለህ። አቅም እንዳልሆነ ታውቀዋለህ። የአባቶችንም ታሪክ ታውቃለህ። ስፔሻሊ ያልኩህ እኮ አንተ አሁን ከአንተ ጋር ተሰልፈው ያሉ ብልጽግና በብዛት በጀነራል ደረጃ ይሁኑ በምን ደረጃ ይሁኑ ያሉት በሻዕቢያ ምን ታሪክ እንዳላቸው ታውቃለህ። ከኛ ጋር ይኸውልህ የአማራን ህብረተሰብ መንካት አያስፈልግህም። የትግራይ ማህበረሰብ መንካት አያስፈልግህም። በአሰም በኩል 300 ኪሎ ሜትር የሚሆን ክፍት መፋለሚያ ቦታ አለ። ለምን ነው የአማራን ህብረተሰብ ወይ የትግራይ ህብረተሰብ ወደ ሻዕቢያ አሳልፈኝ ብለህ በዚህ የምታጨናንቀው? መፋለም ነው የፈለከው፣ አሰም ነው የፈለከው። አሰም ያለው በግንባር ቡሬ በአፋር በኩል ነው። ለምን በዛ መጣ? ምንድነው እዚህ ጋር የሚያጨናንቀ? አሰም እኮ በትግራይ የለም። አሰም በአማራ ክልል የለም። ትክክለኛ የብልጽግና ጥያቄ የአሰም ጥያቄ ከሆነ ከ300 እስከ 350 ኪሎ ሜትር የሚሆን በአፋር በኩል መፋለሚያ አለ። ለምን በዛ መጡ? ይሄ እኮ ነው ግልጽ እየነገርናችሁ እኮ ነው። ስትራቴጂ ምናልባት ከጠፋባችሁ መንገዱን እንንገራችሁ። ክፍት የሆነ የአሰም 300 350 የሚሆን የደንካሊያ ቦርደር አለ። ኑ በዛ በኩል ተውት፣ አማራን ተውት፣ ትግራይን። ታስ ሪያሊቲ ፋክት እንነጋገር። የፈለከው ግን አሰምን አይደለም። የፈለከው ሌላ ታሪክ ስላለ ነው በአማራ ክልልና በትግራይ ክልል የምትመጣ። ተው እያልኩ ነው። ደግሞ ተው። ባጫ ደበሌ በሁለተኛ አመራር ሆኖ የተዋጋበት የግንባር ቡሬ የሚባል ግንባር አለ። በደንብ ያውቁታል ባጫ። በዛ ነው ኦልሬዲ የአፋር ክልል የምትለው ያለው አካባቢ ምን እየተተከለ እንደሆነ ምን አይነት አቀራረብ እንዳለ ጠንቅቀን እናውቀዋለን። ሁለተኛ ምን አልክ? ተቃዋሚዎች አሉ አልክ። ተቃዋሚ የሚባለው ብርጌና ሐመዱ የሚባለው ሲፈጠር አንዱ ከፈጠሩት እኔ ነኝ እንድታቅ። ዋናው ከሚመራው ከጆን ብላክ የሆላንድ ታስሮ ያለው ዋናው መስራቹ ከሱ ጋር እኔ የፈጠርኩት ብርጌና ሐመዱ። እሱንም መላ ዓለም ላይ እንደሚፈጠር አድርገነዋል። ከመላ ዓለም እንዲፈጠር እንዳደረግነው ገብቷል። ኢትዮጵያ ውስጥ እንደሚፈጠር አደረግነው። እናንተ ግን ምን ልታደርጉ ፈልጋችሁ? የእናንተ ቁማር ገብቷል መጫወቻ ልታደርጉ ስትፈልጉ እኛ ደግሞ እጃችንን አወጣን። ከኛ የቀሩ ርዝራዦች ግንባር ብለው ቀርተው ነበር። አሁን በቅርብ ጊዜ ወደ አውሮፓ ተመልሰዋል። እነሱ ራሱ ሸመቀቅ ነው። ስለዚህ መታገል ስንፈልግ የሌላ ሀገር ኢንተረስት ገብቷል አስቀድመን እንታገልም። እኛ ከኛ ተለይቶ ራሱ የወጡ
የቀሩ ነው። እሺ ቴዲ የቀሩ ሰዎች ነበሩ። እነሱ ራሱ በቅርብ ጊዜ አልኩ እኮ ወጥረን ስንይዛቸው ተመልሷል በአውሮፓ። ስለዚህ አፋር አንድ ቴዲ አንድ ማለት ብዙ ይነካል። እኛ አሁን ለመመለስ ሰዓቱ ለኛ ያጥረናል። ብዙዎቹ አንድ አስተያየት ነው የሚሰጡን። አንድ ቃል ስተኝ አሁን ምን አልክ? በአፋር በኩል አፋርን ከፋፍል አልክ። አፋርን ከከፋፍል ትግራይ የኛ ነው። ኤርትራ ውስጥ ያለው ትግርኛ ተናጋሪ ትግራይ ውስጥ ያለው ትግርኛ ተናጋሪ አለ። ስለዚህ አልኩ እኮ አገዛዙ ስለከፋፈሉ ትግራይ ደግሞ የኛ ነው በቋንቋ ከሆነ። ሶማሌ ክልል ብለህ ያስቀመጥከው የሶማሌ ትልቋ ሶማሌ ነው ማለት ነው። ስለዚህ አንተ ለመጫወቻ መስበውን ካርታ እኛም እንደምንስበው እና ማወቅ አለብን። ስለዚህ እኛ በዚህ በኩል ይሆና በዚህ በኩል ይሆና በዚህ ይሄ አንዳንዶቹ በተለይ የኛዎቹ ጥቃቱ በዚህ አትበሉ። እነዚህ ሰዎች ናቸው ሊወሩ የሚመጡ አሉ አይደል? ወራው እስከሚጀመር ድረስ እንጠብቃለን። ከተጀመረ ግን እንዴት ይሆናል እናያዋለን አልኩ። ዛሬም ኤርትራ ውስጥ ለውጥ እንጠይቃለን፣ ነገም ለውጥ እንጠይቃለን፣ ከነገ ወዲያም ለውጥ እንጠይቃለን። ወራሪ ኃይል አልኩ እኮ ለውጥ ልናመጣ የታገልን አገራችንን ሊወር ለመጣ ግን አልኩ እኮ የለውጡን ጥያቄ አስቀምጠን አልኩ እኮ አገራችንና ህዝባችንን መጀመሪያ የምናድነው። ቴንክ ዩ ሶ ማች ቴዲ። ቴንክ ዩ ማሪ። ከመሀሪ ቴንክ ዩ ማሪያችን ወደ አያና እንሄዳለን። አዎ ቴዲ፣ በነገራችን ላይ እንትና ቫይረሱ ምናምን ያልከው ችግር የለውም፣ ተሸካሚ መሆናችሁ በደንብ ይታያል። በምግብና መድኃኒት እንትን ማድረግ ነው። ቫይረሱ ከባህሪው እኔ የተረዳሁት እንትን ሰዎችን ማያውቁ ሰዎችን ደፋር የማድረግ ባህሪ እንዳለው ነው አሁን እያየሁ ያለሁት። እማማ ዝናሽ አልተማርክም ያሉት ነገር ትዝ ይለኛል። እና አንደኛ ትግራይ ተጨፈጨፈ የሚባለው ኮላትራል ህዝብን ነው። ጦርነቱ የተደረገው በአማራ አንዳንድ አካባቢዎች አፋርና በብዛት ትግራይ ላይ ስለሆነ አንደኛ በኮላትራል በተለያዩ ጥቃቶች በስህተቶች ሆን ተብሎም አንዳንድ ከአግባብ ውጭ የሆኑ ነገሮች ተሰርተው በዛ ላይ የህግደፍ ወታደር ማንኪያና ሹካ ዝም ብሎ መስረቅ እየቻለ ሰው ሳይገድል ስለማይሰርቅ ለትግራይ ህዝብ ያለውን ጥላቻና የጠጣውን ቂም ለማውጣት አሰቃቂ የሆኑ ጥፋቶች ስለሰራ ያልታጠቀው ህዝብ ነው እንጂ መከላከያማ የታጠቀ ሊዋጋ ነው ሄደው። እናቱም እንደ ጀግና እናት ነው የምትታየው። የሚሰጣትም ኮምፐንሴሽኗም ሆነ መርዷን ሆነ ቀብሯ የጀግና እናት ነው። እሱና ማህበረሰብ፣ ሴቶች፣ ህፃናት ላይ የተደረገውን ነገር አትለይም። ይሄ የቫይረሱ ባህሪ ነው፣ የህግደፋዊነት ቫይረስ። አሁን ወንድማችን ማይኮ አለብኝ ያለው ማለት ነው። እና አይ ቲንክ ብትተዉት ይሻላችኋል። ብርጌድና አመዶን አብሬን የመሰረትኩ ኖ ወንደር በጣም ሜክ ሴንስ። አሁን በዛ ደረጃ ብሎ ዩሮፕ ላይ እየተሯሯጠ ድንኳን ውስጥ የሚደባደብ ምናምን ምን እንደሆነ እኮ ተቋሚ ያትለው ለካ ማን እንደፈጠረው ስታይ ይገባሃል። ኢንፊልትሬሽን ሌቭሉም በዛ ሌቭል ነበር። አሁን እየጠራ ሄዷል። ሸመቀቅ ነው ያላችሁት፣ ያው ወታችሁለት ትንሽ የጠራ ነገር አለ። ግን ሌሎችም ደግሞ ተቃዋሚዎች በጣም ጠንካራ የፖለቲካል ፓወርም አለና ያው ቫይረሱ ትንሽ ጎዳችሁ ትመስላላችሁ በዛ ደረጃ። ሌላኛው አሁን እንደ ሸገሩ ጁንታ አይነት ደካማ ሰው ሲያገኙ የቲፒኤልኤፍ ፋይቶች ድካም አፉን ሞልቶ ትግራይ የኛ ነው እያለ ነው። እንግዲህ ስማ፣ ባለቫይረሶቹ ትግራይ የኛ ነው እያሉ ይሄን ቁጭ ብለህ የምትሰማ በኋላ ላይ ደግሞ ማይከፍተህ አይውጡ ችግር የለውም ገና ናቸው ትላለህ። አንታየ ቲፒኤልኤፍ እዚህ ላይ ነው የተበላው። እንደናንተ አይነት ሰዎችን ወደፊት አምጥቶ ሚዲያ ላይ መታችሁ የትግራይን ህዝብ ስነ ልቦና የማትመጥኑ ሰዎች ወደፊት ወጣችሁ ትናገራላችሁ፣ ታሳፍራላችሁ። የትግራይ ህዝብ ኢንቴግራል ፓርት ኦፍ ኢትዮጵያ ነው። ባለፈው 5-10 ዓመት የደረሰው ነገር 30 ዓመት የደረሰው ነገር አይወክለውም፣ አያሳየውም ማንነቱን። ዴፊኒትሊ እናንተ አታሳዩትም። በትርፍ ጊዜያችሁ ምናምን እዛ የሆነ እንትን ብላችሁ ላይፍን ታግላችሁ ሲመራችሁ መታችሁ እዚህ ሰው ላይፍ ለመክፈት ብላችሁ ፖለቲካው የምታዝረከርኩት ገብተው ባለቫይረሶቹ ምን ይላሉ? ትግራይ የኛ ነው ይላል አፉን ሞልቶ። ለእንደዚህ አይነት ነገር ያጋልጣልና ብትጠነቀቁ። ይሄ ኦሮሞ ምናምን የሚለው እሱ ከአቅማችሁ በላይ ስለሆነ ዝም ብላችሁ ነው፣ ያው ንግግርም ስለማትችሉ ነው እንጂ አውራጃ እንደነበራችሁ ትረሱታላችሁ እንዴ? ፕሮፌሰር አስመሮምም ሆነ ሌሎችም እኮ የኢትዮጵያ ልጆች ነበሩ ናቸው። እናንተም የኢትዮጵያ ልጅ የሆነች ሀገር ነው የዛሬ 30 ምናምን ዓመት ያገኛችሁት። ስለዚህ እንደ ኢትዮጵያውያን ከኦሮሞ ህዝብ ጋር ያላቸው ትስስር፣ የኤርትራ ህዝብም ደግሞ እንደ አውራጃም ሆነ አሁን ሀገር በሆነችበት ሁኔታ የኤርትራ ህዝብ ምንም ችግር የለብንም። እኛ ግን ከውስጡ የወጣችሁ የዚህ ቫይረስ ተጠቂዎች
እናንተ ባላችሁት ቋንቋ ነው፣ እኔ አይደለሁም። ቫይረስ አለብን ስላላችሁ ይሄ ቫይረስ አንጎላችሁን ጎድቶታል። እንዴት የኦሮሞን ህዝብ ከሚያክል ህዝብ ጋር ተከባብራችሁ እንዴት እንደምትኖሩ ሁሉ አጥፍቶባችኋል። እነ ፕሮፌሰር አስመሮ መስመር ጥለውላችሁ ነበር ከኦሮሞ ጋር እንዴት እንደሚኖር። እናንተ አሁን የጃጃው ሰውዬ ወጥቶ ቡልቅ ቡልቅ ሲል ከሱ ጋር መታችሁ መለፍጨቅ ውስጥ ነው የገባችሁትና ከዛ ብትወጡ አይጥ ለሞቷ የድመት አፍንጫ ታሸታለች። ህግደፍ ይህንን ነው እያደረገ ያለው። የአማራ ህዝብ ሌብል በማድረግ ጀመረ። ከዛ የትግራይ ህዝብ ላይ ፎከስ። አሁን ለመጨረሻው ይሄ ነው። ከመሞቱ በፊት የህግደፍን ኑዛዜ ብትቀበሉ ያዋጣችኋል እላለሁ። አኪላ የተናገረው ነገር አካንት ብሊቭ አኪላ የተናገረው ነገር ብቱ ሰም ዲግሪ ሴንስ ይሰጣል። የቀረችኝን ታይም እዛ ላይ ብጠቀም ደስ ይለኛል። የጎረቤት ልጆች ያው እናሳክማቸዋለን፣ ቀስ እያልን እኛም እናከማቸዋለን። ቅርብ ጊዜ ነው። በጠቅላላ ጉባኤ ይመራል የሚባለው ይሄ አፋብን የሚባለው ነገር ብዙዎች ለማደናገሪያ ይጠቀሙበታል። ጠቅላላ ጉባኤው የቁጩ ነው። የተሰራው ስራ ምንድን ነው? አፋሃድና አፋባ የሚባሉ ድርጅቶች ላይ ሲደርሱ የቲፒኤልኤፍ ሰራዊት መሪ ምግበና ሌሎች ተደራጅተው የነሱ ታማኝ የሆኑት ምሬና ዘመነን ወስደው አፋባሃ የሚባለው የኛ ታማኝ ነው፣ ሎያል ነው፣ አጽዱት። ጎንደር አካባቢ ላይ ችግር አለባቸው የሚሏቸውን ከኋላ መተው ገደሉ። ዋንጋሪ የሚጠርቅ ከኋላ መተው ገደሉ የተወሰኑት። አፋባሃን ኮንሶሊዴት ካደረጉ በኋላ ዘመቻ አንድነት በሚባል አፋድ ውስጥ ያሉ ሰዎችን መምታት ጀምሮ አፋድ ተደራድሮ ከመንግስት ጋር ገባ ፎር ዘ ሞስት ፓርት። የቀሩትም አንድ አይናቸውን ጨፍነው ነው የሚተኙት። አሁን እንደነጌታ አስራዳ አይነቶቹ ማለት ነው። በከፍተኛ ያው በአይን አንክሮ ነው የሚታዩት። የነካውን ሰው ሁሉ የሚያሸፍጥ አይቻሉት። እሺ ቴክ የነካውን ሰው ሁሉ ወደ ብልጽግና የሚልክ ነው ብለው ስለሚያስቧቸው ከፊት ለፊት ወጥቶ ሚዲያ ያናገሯቸዋል እንጂ ከስር መፈናፈኛ አልሰጧቸውም። 12 ለ7 አድርገው 12 ከ7 እንዴት ይወዳደራል? እነ እንትና የያዙትን ጦር ሸዋ ላይ ያለውን ማን ነው የሚባለውን የያዘውን ጦር ለማስገባት ተብሎ ታቧቸው። ከዛ በኋላ በእንዲህ ይመራል በእንደዛ ይመራል አሏቸው። ዘመነን ከፊት ማስቀመጥ አለባቸው። ጋሽርታቸው ምንም ፖለቲካ የማያውቁ ካልሆነ በስተቀር ተፈራማሞ ትግራዊ እንደሆነ ራሱ እኮ ነው የጻፈው። በአባቴ በኩል ትግራዋይ ነኝ ብሏል እኮ። መጀመሪያ ላይ እኔ እድሜ አልደረሰም ብለው ከለከሉኝ እንጂ ተጋዳላይ ሀርነት ትግራይ ሆኜ ነው የተዋጋሁት ብሏል እኮ። እኛን አልፋችሁ ካልሄዳችሁ በስተቀር ትግራይ ቲፒኤልኤፍን እና ህግደፍን አትነኩም ያለ ሰው እኮ ነው። ይሄንን አያውቁም። ብር ለመቀበል ብዙ ሰው አዲስ አበባ ደርሰናል ክረምት እያሉ በየክረምቱ ይዘርፎታል። ከዛ ተጠበቁላለሁ። አመሰግናለሁ። ቴንክ ዩ አያናን እናመሰግናለን። ወደ ሸገር ጁንታ እንሄዳለን። ቴንክ ዩ እድል ስለሰጠኝ ከወይዘሪት ቅድስት ጀምራለሁ። ሜቢ ጀላቲ እየጠባለችኝ፣ ያው እኔ እድሜ ለጀላቲ ስላልደረሰ እየጠባ ያደኩት አይስክሬም ነው። ከዛ ቀጥሎ ፓስቲ በሻይ ነው እና በሱ ይስተካከል በዜሮ ቅድስት። ያው የእድሜም ጋብ ስላለን ነው። ከባለፈው ጀምሮ እኩዮት አድርጎኝ እያወሩኝ ነበር። እኔ እኩዮት አይደለም፣ ቢያንስ የአንድ 10 ምናምን ዓመት ልዩነት አለን ባልሳሳት። እኔ ግን በእድሜ የማውቀው ብልጽግና የሚባል መንግስት አለ። ያው በዚህ አጋጣሚ ጋንዲም ስለተወለድኩ የልደት ሰርቲፊኬት አለ ይልልሽ። ወደ ሀሳቤ ስቀጥል ቴዲዬ፣ አቶ አያና ብልጽግናን የሚቃወም ሰው ሁላ ጸረ ኢትዮጵያ አድርጎ ይወስዳልና እኔ የብልጽግና ተቃዋሚ እንጂ የሻዕቢያ ደጋፊ አይደለሁም። እኔ ዛሬም ነገም ኢትዮጵያዊ ነኝ። ደሙም ያው የአረንጓዴ ቢጫ ቀዩ ባለቤት ማለት ነው። የ2 ዓመት ኢትዮጵያ አይደለሁም። አያና ላስታውስ ስለፈለግኩ ነው። እና እኔ እያወራሁ ያለሁት ስለ ገዳይና የኤርትራ መንግስት ባይኖር ተዋርደን ነበር ያለው መንግስትን ሳተች እኔን በግለሰብ አንድ ተራ ግለሰብ ቴዲ ቤት መጥቼ ልወያይ የመጣው ፐርሰናሊ እኔ ላይና ህዝቤ ላይ በደል ደርሷል ያልኩኝን አንድ ትግራዋይ ተራ ትግራዋይ በዚህ ያህል ደረጃ ቆርቆሮ እኔ ሜሽን አድርገ መናገር እኔን እንደ ጠንካራ ሰው ነው የሚያሳየኝ። ይሄን ያህል ማይንድን ኮንትሮል እንዳረኩት ነው የሚታየኝ። ወደ ሀሳቤ ሲሄድ ይሄ ያለፈበት ድራማ ፕሮፓጋንዳ ምንም አይጠቅመንም። እውነታውን ይዘን ብንከራከር ብንወያይ ቴዲ ትልቁን መድረክ አዘጋጅቶልናል። እዚህ ጋር ቴዲ ምንም አንድ ሊያደርገን የሚችለው ኢትዮጵያዊነት። ከዛ ውጪ የአንድ አባት ልጆችም የሀሳብ ልዩነት አላቸው። እኔ ብልጽግና የሚባል መሰረቱ ላይ ኢትዮጵያ አይደለም። እሱ ኢትዮጵያ ሊያስቀጥል ሳይሆን ኢትዮጵያ ሊያፈርስ ነው። ጸረ ኢትዮጵያዊ ነው። የግብጾች ተላላኪ ነው። የአረቦች ተላላኪ ነው። ምንም ቤዝ የለህን ያርሎም አባት አብይ አህመድ ጠቅላይ ሚኒስትሩ አብይ አህመድ ነው። የኢትዮጵያ መንግስት ውስጥ እየሰራ ያድግ ውስጥ ለሻዕቢያ ላላካሉ ያለኝ እሱ ነው። ስፒች ማምጣት ይቻላል። ይህንን የሚያህል መሪ ኢትዮጵያን ወክሎት የኢትዮጵያ ህዝብ የወከለውን መሪ ከአንድ ተራ ግለሰብ ጋር እያወዳደርክ
ኢትዮጵያዊነትን መዘለ መስጠት የምትፈልገው ነገር ከረሳኸው ላስታውስን የአፄ ዮሐንስ ልጅ ነኝ። ከዛም ብዙ ነገስታትም ልጠራልህ እችላለሁ። ታሪኬ የባንዳነት ታሪክ የለኝም። 43 ጦርነት አድርጋል መሬት ላይ ያረከው። አሁን የምታደርገው ከኤርትራ ጋር ያለውን ጦርነት እኔ መሬት ላይ አታረግም ያልኩ። ያንነት ኢትዮጵያዊነት ምናምን ብለህ ተረትህን ብትሰጠኝ አልሰማም። የኤርትራና የብልጽግና ጦርነት የግለሰብ ጸብ ነው። ከፈለጋችሁ በቡሬ ማሪ እንዳለው ከፈለጋችሁ ደግሞ በዚህ በሱዳን አድርጋችሁ ልትዋጉ ትችላላችሁ። የትግራይን ህዝብ በኢትዮጵያዊነት ስሜት ቀስቅሳችሁት ሌላ ጦርነት ውስጥ የምከቱበት መንገድ አልፈቅድም። እኔ ቴዲ ከፈለክ ስፒች አሰማለሁ። የዛሬ 4 ወር የተናገርኩት ይህንን ንግግር ለትግራይ ልጆች ይሄ ጦርነት አይወክለንም ብዬ፣ አሁንም አይወክለንም። እኛ ጦርነት የለም እዚህ ውስጥ። እኛ የምንፈልገው እናውቃለን። የነዋን አማራም አኪላ ቤታቸው ላይ ሲያወሩ አንተም ቤት የምወደው ለዛ ነው። እኛ የደከመችን ትግራይ ነው ማየት የምንፈልገው ብሏል። የደከመችን ትግራይ ማየት የአማራ ህዝብ እንደማይፈልግ አውቃለሁ። በግላቸውና አሚር አኪላ ግን ስለሚፈልጉ የሰሊጥ ነጋዴ ልጆች ብዙ ጊዜ ጥቅሙን ነው እንጂ ጉዳቱን አያውቁት። ምክንያቱም በዛ ጦርነት ውስጥ እነሱ ዋጋ ይከፍሉ ያሉት አሜሪካ ነው። ያው ለሚያምኑበት ለአማራ ህዝብ መዋጋት ትችላለህ ብዬ እኔ ዘርዓ ያዕቆብን ለ1 ሰዓት ሙሉ እኔ ቤት ስንሟገጥ አይ እኔ እኮ የምዋጋለት ለአማራ ህዝብ ሳይበር ላይ ነው አለ። አየህ ትናንትና የትግራይ ህዝብ ተጎዳ ብለው የወጡ ወጣቶች እናውቃለን። አንተ የምታውቃቸው እኔ የማውቃቸው ለምሳሌ እንደ አንድ ግለሰብ ሁላ መጥራት ይቻላል። ዋጋ የማይከፍሉበትን ጦርነት እነ ቅድስትና እና አማራ ኪላ ዳር ላይ ሆነው አቅማችን እኮ እንዲህ ነው እንዲህ እኮ ከተፈጠረ እንወጋቸው። ይሄ ተረት ተለምዷል። ጦርነት ከተጀመረ አሸናፊ የለውም። እንኳን እናንተ ከሰው እየተበደራችሁ የሰው ጉሮሮ ዘግታችሁ መሳሪያ የምትገዙ የዩክሬንና የራሻ ጦርነት እንኳን በበላይነት አልተጠናቀቀም። ስቲል ነው ድረስ ውጊያ ላይ ነው። አንድን ሀገር ስትዋጋ ቲፒኤልኤፍን በማይክሮስኮፕ እየመረጥክ አይደለም ደብረጽዮን የምትገለው። ህዝብ እንደምትነካ ስለምታይ የህዝብ ደግሞ ይቆጣል። አሁንም አማራጭ ካለ ከጦርነት እስከ መጨረሻው በሰላም ድርድር ቢኖር ይሻላል ብዬ አምናለሁ። ቴዲ የውስጥ ጉዳይ በስነ ስርዓት ተፈቶ ከጥላቻነት ተወጥቶ ያለው መንግስት ስልጣኑን አስረክቦ ኢትዮጵያዊ የሆነ ሽታው ኢትዮጵያዊ እስከዛሬ መንግስታት የተሳሳቱትን መንግስታት ሁሌ አሁን እየመጡ ከነበረውም የኢህአዴግን በሉት ወያኔ ስተት አርሞ ከአብይም አርሞ አንድ የሚያደርገን አካል መጥቶ ያኔ የኢትዮጵያ ጥቅምም ጥያቄም ቢነሳ ሁሉም ኢትዮጵያ ደስ እያለ ያደርጋል። አሁን ላይ የምታደርጉት እናውቃለን። ከዛ ስርዓት ጥቅም ያላችሁ ሰዎች በሰሚት ቤት ያላችሁ በአሜሪካ ቤት ያላችሁ ናቸው። እናንተማ ምን ጎደለባችሁ? አያናውን ይዋጋል ብለህ ታምናለህ? ቴዲ ኧረ በስመ አብ ድራማ ነው። እስካሁን ሲነበረ ፉርቃ በታምር አይዋጋም። ዱቅ ብሎ ተምሬያለሁ እኮ እንዴት እዋጋለሁ ይልሃል። እና የድሃ ልጆች አሁን ዋጋ ባይከፍሉ እኔ ወላይተኛ ከቻልክ ቴዲዬ በጋምቤላና በወላይታና በሐዋሳ ያሉት ወጣቶች ለምን ይሞታሉ? ኢትዮጵያ ውስጥ ሄደው የአማራ ህዝብ እኮ ህዝባቸው ነው። የትግራይ ህዝብ እኮ ህዝባቸው ነው። ለምን ይሞታሉ? ስለዚህ እነሱን የማንቂያ ደውል ቢደረግላቸው አሪፍ ነው። ይህ ስርዓት ያበቃለት ነው። በፕሮፓጋንዳና ወጧ እንዳላማረላት ሴት ነው ሽሩ ጉድ እያለ ያለው እንጂ ባርነቱን እሱን የጀመረው ከኤርትራ ጋር ከአረብም ጋር። አመሰግናለሁ ቴዲዬ፣ ጽኑ ኢትዮጵያዊ ነህ። እኔ በአንተ ሀሳብ አንድ ቅር ያለኝም ብያለሁ። ሀሜት አይደለም ሳገኘ ፊት ለፊት ማወራ ሰው ነኝ። ኢትዮጵያዊነታችንን ማንም አያሸማቅቀንም። እንደዚህ ደረታችንን ከፍተን የምናወራበት ነገር ነውና ምንም ኢትዮጵያዊነት አያጠራጠርንም። ድራማ ነው ለብልጽግና። ኢትዮጵያዊነትን የሸጠውም የለወጠውም ብልጽግና። የአዲስ አበባን ወጣት እያሰረ ሞተሩን እየነጠቀ በሊቢያ እየሰደደ ያለ አካል ኤርትራ እኮ እንደዚህ ናት ቢለን ትናንትና ለምን አንድ ሆናችሁ ትላቸው መልስ የላቸው። ወታደራዊ አላንስ ነው ይለዋል። አብረው አንድ ላይ ቂጣቸውን ቆልተው የኢትዮጵያን ባንዲራና የኤርትራን ባንዲራ ይዘው እንደፈለጉ ጨፍረው ዛሬ አንድ ትግራዋይ ላሸማቅቁ ይመጣሉ። እኔ አፄ ዮሐንስ ልጅ ነኝ አልሸማቅቅ እና ያና የ2 ዓመት ኢትዮጵያዊ ከሆናችሁ አላቅም የምታዋሩትን ሰው አታውቁትም ማለት ነው። እና ቴንክ ዩ ቴዲ ቴንክ ዩ ከልብ አመሰግናለሁ። የሸገር ጁንታ ወደ ዘግየት ብላችሁ የላካችሁ ሰዎች አላችሁ። ሰው መቀበል አቁም ያለው አምሶር ቴዲ ስለሰጠኝ ቻው። ቡኖ በደል ያለ ወይስ ተኝታል? እንግዲህ ዋናው ምን መሰላም ትንሽ ቅድም የተናገርከው ነገር በጣም ገዢ ሀሳብ። እነዚህ 3ቱ ፓርቲ ማለት ነው ህግደፍ አለ፣ ቲፒኤልኤፍ አለ፣ የኛ ፓርቲ አለ እና እንዴት ነው አንድ ማድረግ የምቻለው በዚህ ዋልታ ረገጥ አቋም ይዞ ለምለው ያ እንደዚህ አይነት ጥያቄ ይፈጥርብሃል። ያሉትን ነገሮች ከዚህም ከዛም የሚሰማ ነገሮች የምታነበው ነጣጥፎች እነዚህ ሁሉ ወደዛ እንትን ይወስዷል። ግን ለእያንዳንዱ we do have a chase by the way በኢትዮጵያዊነት የመጣ በኢትዮጵያዊነታችን የመጣ
ጥቅማችንን አሳልፎ ለሌላ ለመስጠት የምቃትት ካለ ለእያንዳንዱ ቼዛለን ባይዘው ህወሓትን እንዴት ታስገባለህ? አሁን ይግደፍን በል አትሊስት ማለት ነው። ህወሓት ቲፒኤልኤፍ እኮ ኦልሬዲ ሞት አለች እኮ ምን ነው ያለው ጣረ ሞት ላይ ያለች ነች እኮ። አሁን ዱ ዩ ሪሊ ቢሊቭ ሰው እንደገና ሪክሩት አድርጎ መሳሪያ ታጥቆ እንትን ያደርጋል? በውጭ ደግሞ የሚያስገባው መሳሪያ ምን እየተደረገ ነው? በምን እዛው እኮ ተመቶ እየቀረ ሊሆን ይችላል። በድሮን በሻሂድ ድሮን ማለት ነው። ሀገር ውስጥ በሚመረተው ድሮን የሚገባው መሳሪያ የሚደረገው እንቅስቃሴ እዛው ረሚም እየሆነ ሊሆን ይችላል። ዊዝ ኤቪደንስ ነው የምነግርህ ማለት ነው። አሁን ይግደፍ ነው መጣ ይዟል አይደል? ድንበር ገብቶ ስርዓት ያዝ ተመለስ አንድ ኖቲፊኬሽን ተሰጥቶታል። ከዛ በኋላ አንተም ትይዛለህ፣ የምትይዝበትን ቦታ ትይዛለህ። አንዱ አግሪመንታችን ምንድን ነው? የተስማማንበት አግሪመንት አለ አይደል? ከአራቱ አንዱ ሜቢ የያዙት ቦታም ሊጸድቅላቸው ይችላል። ዩ ዶንት ኖ ዋት ዊል ሃፕን። እኔ አሁን ገስ ነው እያወራሁ ያለሁት እንደ ፖለቲካ እንትን አይደለም፣ አቋም አይደለም። እኛ ግን የምንፈልገውን እናገኛለን። በቃ የራሳችንን አሁን ራሷ ነካክታ ምን እንደምታጣ ይውል ሲት ማለት ገመዷን በጣም ነው የምታሳጥረው። ትንሽ ፕሮሰስ የምጠብቀውን ነገር በደንብ ታሳጥራለች ማለት ነው። ይግደፍ። ሌላ እኔ በጣም የምገርመኝ አኪላ በጣም ተጨንቋል። እኔ የእውነት ያሳዝነኛል በጣም ማለት ነው። ጦርነት እንዳይቀር ይፈልጋል ኢትዮጵያ ውስጥ በቃ እንድዋጉ። ጭራሽ ለእኛ ደግሞ ስትራቴጂ ያወጣል። አንተ እንዴ ሽሬ ላይ ሆኖ በዛ ወደዛ አልሞ በሞርተር በብሬን ምናምን በድሽቃ ይላል። እኔ ከአሁን በኋላ አማራ ክልል ውስጥ ያለው ፋኖ ነኝ ብሎ የምንቀሳቀሰውን ጥብቅ ማሳሰቢያ ተላልፏል ለአማራ ሕዝብ ማለት ነው። ፋኖ ነኝ ብሎ የምንቀሳቀሰውን ባለ በሌለው ማለት ነው እንደሚያባረር ነው በትክክል የምነግራችሁ ማለት ነው። አሁን ያለው ፋኖ አጀንዳውን ሰጥቷል። በጣም የሚገርም በሳል አጀንዳ ማለት ነው። 17 ነጥቦችን ሰጥቷል። እነዚህ 21 ነበሩ። አንዱ በአንዱ ውስጥ ስትተካካ ወደ 17 ተጨምቆ ማለት ነው ተሰጥቷል። እነዚህ ልጆች አንድ ካሁን በኋላ ሌባ ነው አማራ ክልል ውስጥ እኔ ፋኖ ነኝ ብሎ የምንቀሳቀስ ካለ ሌባ ነው ተብሎ ፕሮክሌም ተደርጓል። እኔ ለአማራ ኪላ ቴዲ ዊስ ፕራውድ ማለት ነው በቃል ልግባ ነ አማራ ይምጣ፣ አማራ ኪላ ይምጣ፣ ስሙ ጠፋብኝ፣ ይምጣ ወደ ኢትዮጵያ። እኔ እውነቴን ነው የምልህ፣ እኔ ቃል እገባለታለሁ። ይምጣና ሁላችንም ኢትዮጵያዊ ነን፣ እሱም ኢትዮጵያዊ ነው። መጥቶ በሰላም መንገድ ከነዚህ ጎራ ሆኖ በሰላም ኢትዮጵያዊነቱን ሀሳቡን ይሽጥ አምጥቶ ማለት ነው መሸጥ ይችላል ሀሳቡ። ቴዲ የእውነት እኔ ባለኝ ቀረቤታ ከአመራሮችም ጋር ባለኝ ቀረቤታ ይሄን እዚህ ወደ 3000 ሰው ነው አለው። እኔ ቃል እገባለታለሁ ይምጣ። አማራጭ የለውም። በቃ ማንም የሚሰማው ሰው የለም። ከሁለትና 400 አረብ እንትን ያሉ ምንም ያልገባቸው ልጆች ከነሱ ውጭ ማለት ነው። እኔ አማራ ኪላን ኢንቫይት አድርጌዋለሁ። ሌላው ፋይናሊ የተያዙት ቦታዎች በዚህም ሆነ በዛ የሚመለሱ ናቸው፣ የኛው ናቸው፣ የምናገኝ ነው። ሁሉንም ነገር እዚህ ላይ መናገር አያስፈልግም፣ በተግባር እናሳያለን ነው ብለው። አመሰግናለሁ። ቴንኪዩ ቡናችን ከልብ እናመሰግናለን። የአማራ ኪላ ጥሪ ቀርቦላል። ለምክክር ኮሚሽን አጀንዳን አስገባና በሰላማዊ መንገድ ታገኝ። በነገራችን ላይ ግን እንደ ሀሳብ ምርጥ ፖለቲከኞችን ማግኘት ስለሚቻል በልዩ ሁኔታ አገር ቤት ገብተው በተለይ ዱዋል ሲቲዝንሺፕ ቢፈቀድና እንዳለ ሆኖ በልዩ ሁኔታ ዲያስፖራዎች ምርጫ ላይ መሳተፍ ቢችሉ፣ እኔ መሳተፍ ፍላጎት የለኝም፣ ግን ኢትዮጵያውያን ሁሉም ገብተው እዚህ የሚተዋቸው ምርጫ ላይ መሳተፍ ቢችሉ አሪፍ ይመስለኛል። አይመስላችሁ? መጠየቅ ነው እኮ ቴዲ፣ መጠየቅ ነው። አሁን እዚህ የጊፍት ፖለቲካ ከሚጨዋወተው አሁን ይርቴኮ ቅድም ጊፍት እንኳን እንዳናገኝ እያረከን ይለዋል። እና
እንትን ቢያደርጉ ይሻላል። ዛትስ ባይት አድርገነዋል ማለት ነው። እሺ ወደ አኪላ እንሄዳለን። አኪላችን 6 ደቂቃ አለ። እሺ ቴንኪዩ ቴዲ። በቃ እኔ እወርዳለሁ ስራውን ስለምወጣ አመሰግናለሁ። እሺ ቡኑ ኦኬ ቴንኪዩ አመሰግናለሁ። ባይዘው ጋሽርታቸው ማለት እኔ ናቸው። ቅድም እኔን ሲወቅሱ የነበሩት ይሄ 2023 ነው። ይልቃል ከፋለ አለ፣ አዳነች አቤቤ ያለች፣ እሳቸው እዚህ ጋር አሉ። ሁለተኛው ፎቶቸው ደግሞ ይሄውና እና አንዳንዴ እርስ በርስ ፓርቲ ውስጥ አዳነች አቤቤ ጋር ነው። አዎ ከአዳነች አቤቤ ጋር ያው አያና ያልተሳካለትን እሳቸው አሳክተዋል። ባይዘው ተጠብቀው ምናምን ነው አጃቢ ተመድቦላቸው የነበሩት። በዚህ ጊዜ የአማራ ህዝብ በድሮን ተመቶ እዚህ በዓል ላይ ብዙ ሰው አይሄድም ነበር። ካድሬና ባለስልጣን ነበር ሄደው። አዳነች እቺ ናት። እሳቸውን ነውና ይልቃል ከፋለና አኪላ እያወራ ነው። እየተሰማኝ አይደለም ነው እኔ ጋ ነው። አኪላ ይሰማል። አይሰማም ወይ ወረጅና ድጋሚ ላኪን። ችግር የለም እኛ ይሰማናል። ቲክቶክ ዛሬ ግሊች አለው። ቅድም ኤክስፕረስ እንደዚህ ያን ነገር አፕ ይሰማል። ኤኒዌይስ ታይሜን ያዘደኝ እና ለማንኛውም ያው ይሰማኛል። አንዳንዴ ለአማራ ህዝብ ምናምን እያሉ በተለያዩ ማለት ኢቨን በአክሰንት ደረጃ እንኳን በቅጡ አማራ አክሰንት የሌላቸው ሰዎች እናንተ አማራ አይደላችሁም እኛ አማራ ነን የሚሉበት የፈጣጣ ዘመን ላይ ደርሰናል። የአማራ ህዝብ ባለቤት አለ። ኦኬ ባለቤት አሉ፣ ተወላጅ ወርጄ ልመለስ እንዴ? ሎ ጋይስ የአማራ ህዝብ ያው እንግዲህ ሲከሱን የነበሩት ሰዎች ለአማራ ህዝብ በጣም አድርገን በጣም በዚህ ወክል አድርገን ምናምን የሚል የትግረኛ አክሰንት የያዙ አማርኛ ቃል እየጠፋባቸው የተሰበረ እንግሊዝኛ የሚጨምሩ ሰዎች አማራ ሆነው እኛ አማሮቹ ደግሞ ሌላ ብሔር ሆነን ነው አይነት ፖለቲካ ሊሰራ። አንድ ለሁላችሁም እዚህ ለማስቀመጥ ፈልገው ባይዘው አማራ ትግል ውስጥ ያላችሁ አማራ አሁን ቅድም ሰምታችሁ ከሆነ ሲዛዛቱ ነው የነበሩት ብልጽግናዎችም ኤርትራኖች ያሉት ጦርነቱኛ መሬት አታረግም ነው። የትግሬውም ወንድማችን ያለው አታረግም ነው ያለው። ብልጽግናዎችም ከኦሮሚያ እያራቁ ነው። ሁሉም ልጅ አለው፣ ኦሮሞም ልጅ አለው፣ ትግሬም ልጅ አለው፣ ኤርትራም ልጅ አለው። ሁሉም ህዝባቸው ላይ 2 እና 3 ዓመት የሚቆይ ከፍተኛ ጦርነት እንዲደረግ አይፈልጉም። የአማራ ልጅ ያልሆኑ ሰዎች መጥተው ግን ጦርነቱን እኛ ካልሞትን ይላሉ። አንድ አዲስ ኒውስ የምነግራችሁ የስ ከ50 ዓመት በኋላ አማራ ልጅ አለው መተናል። እኛ እስካለን ድረስ የአማራ ህዝብ የጦር ቀጠና አይሆንም። ኦኬ እኛ በምንፈልገው መልክ ፋኖ የሚታገልበት የራሱ የኢንሰርጀንሲ አይነት ትግል አለ። ዋጋ ብዙ የማያስከፍል ህዝባችን ላይ አደጋ ማይጥል እንደ የትግራይ አይነት ትግል ገብቶ 1 ሚሊዮን 2 ሚሊዮን ረክዞ የሚጫወት አይነት ትግል ውስጥ አይደለንም ያለው። እሱን አይነት ትግልም አንፈልግም። ምክንያቱም ህዝባችን አደጋ ላይ ስለሚወድቅ እና የአማራ ህዝብ ትናንትና እነዘመነ ኤርትራ ከ6 እና ከ7 ዓመት በላይ ፍየል ሲያግዱ ቆይተው ከዛ በፊት ደግሞ በህዋት የወጣት ሊግ የነበሩ ሰዎችን ሰብስበህ የአማራ መሪ አድርገህ ፕሬሸር አድርገህ የአማራ መሪ አድርገህ አማራን በእጃዙር ጠመዝዘዋሉ አይቻልም። ኦኬ ትናንትና ጀነራል ተፈራ ማሞ ብሔሩ ትግሬና አገው እንደሆነ በራሱ መጽሐፍ ጽፏል። ከዛም ባለፈ የትህነግ ታጋይ ሆኖ አማሮችን እኮ ይጨፈጨፋል። ሸዋ ላይ እኮ የሸዋ ላይ የነበሩ ታጋዮችን እኮ ባሉበት ድረስ ሄዶ እኮ ውጊያ ከፍቶ የገደለ ያስገደለ ነው። ከዚህ ውስጥ ለምሳሌ አስማረ ዳምጤ ሳምቲንግ በጣም ብቻ ጀግና የነበረ የሸዋ እሱን እኮ የመታውን ቡድን የመራው እኮ ተፈራ ማሞ ነው። ሰው ገዳዮቻችን ተሰብስበው እኛ አማራ ነን እናንተ አማራ አይደላችሁ የሚሉት በ60ው ትውልድ አልፈኗል። ይሄ ፊውዳል አድሃሪ ምናምን ተብሎ አማራው ተገፍቶ ያመጡትን አይተናል። አሁን ግን ባለቤቱ መጥቷል አለን። አማራ እስካለን ድረስ የአማራ ህዝብ ላይ ሁሉም ሰው ጦርነት ከኔ ሜዳ ይውጣ ሲል አይ አማራኛ ካልተዋጋ ነው። እንግዲህ በአማራ ትግል ቴዲ ሰምታ ከሆነ እዚህም ስንከራከር ላለፉት 2 ዓመት በአሰብ ጉዳይ አማራ ህዝብ አይመለከተውም። በዚህ ጦርነት ውስጥ እጁን አይከትም ነበር አይደል የአማራ ኮንሰንሰስ። አሁን ግን ለኤርትራና ለትግሬን የሚነካ ሰው ከላዩ ላይ እንከመርበታለን። ኤርትራና ትግሬ ከመሞቱ በፊት እኔ ሞታለሁ የሚል ጀነራል የአማራ መሪ ነኝ ብሎ መጥቷል።
ትናንትና ኤርትራ ፍየል ሲጠብቁ የነበሩ እንደነ ዘመነ ያሉ ከዛ ፊት ደግሞ የብአዴንና የህወሓት ወጣት ሊግ ሆነው ከ9 እና ከ10 ዓመት በላይ ያገለገሉ ሰዎች ዛሬም ሄደው ሊሸጡን ይፈልጋሉ። ይሄንን አንፈቅድም። ኤርትራዊ ለኤርትራ ህዝብ ነው፣ ትግሬ ለትግሬ ህዝብ ነው። ጦርነት ከመሬታቸው ወጥቶ አማራ መሬት ላይ ሲያረጉ ይሄ ጦርነት እኮ ዝም ብሎ ተራ ጦርነት ያለው ድሮን ያለው ጀት ያለው ታንክ መድፍ ያለው ነው። 2 ዓመት 1 ዓመት ተኩል ሊፈጅ ይችላል። ይሄ የወሎና የጎንደር ከዛ ብሎ የሸዋ ከዛን ደግሞ የጎጃም አማራ መሬት ላይ የተደረገ ህዝባችን የ3 እና 4 በዛ ላይ ደግሞ ፕሮክሲ ሊሆን ይችላል። ሳውዲ ልትጨመርበት ትችላለች። ዩናይትድ አረብ ኤሚሬትስ አናውቀው ምን ሊከሰት እንደሚችል። ይሄ ሁሉ እሳት አማራ ህዝብ ላይ ሊያርፍ በተራ ብር ለሳንቲም የተሰጣቸው ብሔራቸው አማራ ያልሆኑ አገዎች፣ ትግሬዎች፣ ሌላም ብሔር ያላቸው ለራሳቸው ህዝብ የሚያስቡ በቆመሩ ቁማር ውስጥ የአማራ ህዝብ አይገባም። ይሄን ደግሞ እኛ እናሳካለን። ቢኮዝ አማራ ህዝብ ይሰማናል። እዚህ እንደምታየው አንድ ሰው 5 እና 6 አካውንት አውጥቶ ስፓም ማድረግ አይደለም። ኦኬ ትግሉን እኛ በደንብ አድርገን ውስጡ ስላለን ማለት ነው። አፋህድ የሚባል ድርጅት ነበር፣ ፈርሷል። አፋጎ የሚባል ድርጅት ነበር፣ ፈርሷል። አማራ ህዝባዊ ግንባር የሚባል ነበር፣ ፈርሷል። ለአማራ ህዝብ ጠቃሚ ሆኖ ስላልተገኘ ቢሆን ኖሮ አማራ ህዝብ ተንከባክቦ ይጠብቀው ነበር። አሁንም አፋብ የሚባለው ድርጅት በተመሳሳይ ይፈርሳል። ለአማራ ህዝብ ወሳኝ ድርጅት እስኪመጣ ድረስ ይሞከራል። ማይጠቅም ከሆነ ይፈርሳል። ወልቃይት ላይና ራያ ላይ መተህ ከጠላት ጋር ስትወጋኝ የአማራን ህዝብ ስትወጋ ጥይት ይዘህ መተህ ያኔ የዛ ቀን የፈረስከው። በዚሁ አጋጣሚ ሽሬ ላይ በወርቅ የሚተዳደር 5 ኃይሎች አሉ። አርሚ 15 ከሰንአፈ በቅርብ ርቀት የሚገኝ፣ አርሚ 42 ከአዲዋላ 20 ኪሎ ሜትር ርቀት የሚገኝ፣ አርሚ 35 መረብ ጭላና አካባቢ የሚገኝ፣ አርሚ 17 ጾሮና አካባቢ የሚገኝ፣ አርሚ 13 ባድመና አካባቢ ላይ የሚገኝ፣ አርሚ 7 በሱዳን የሚገኝ ወደ ኦም ሐጀር ሁሉ ተጠቅቶ ያለ ነው። ይሄ ሁሉ ኃይል እኔን ሊበላ ነው የመጣው። ኦኬ እኔን ሊመታ ነው የመጣው። ለዚህ ኃይል በር የሚከፍት በሙሉ ከአማራ ጠላትነት ሊወጣ አይችልም። ኦኬ እና ይሄ ኃይል ከብልጽግና ጋር እንግዲህ ፉከራቸውን አይታለን። እየተዛዛቱ ነው አይደል? ይጋጠሙ። የአማራ መሬት ላይ ግን አትጋጠም። አማራ ሆኖ እዚህ ጦርነት አካል ሆናለሁ የሚል ደግሞ የአማራ ጠላት ነው ማለት ነው። ቴንክ ዩ አኪላችን ወደ ዋንጋሪ እንሄዳለን። ዋንጋሪ ይሰማል። ቴዲ ኦኬ። ሰላም። እንግዲህ ትንሽ ሰዓቷን እንደው በእርግጥ የምታቀርብበትን ሰዓት ለእኛ ስትል እንትን እንድታደርግ አልፈልግም፣ ግን የሰሞኑ ፕሮግራም ግን ኢትዮጵያ ላለ ነው አልስማማ ብሏልና ኮንሲደር ብታደርግልን እንደ አቤታ ማቅረብ ፈልጌ ነው ወደ ንግግር ከመግባቴ በፊት። ዘንድሮ መቼም የማይሰማ ጉድ የለም። ድምፅ ታፍኗል። አሁን ይሰማል? ታፍኗል። አሁን አይሰማም? ይሰማል ግን ጥራት የለውም። አሁን ስቴድ አሁን ይሻላል። ያ የምናውቀው ነጎድጓድ ድምፅ የለም። አሁን ከፍ አድርገን ብያለሁ። ኖርማል የማወራው የተለየ ነገር ያልኩት ነገር የለም። አሁን እንግዲህ ከአንድ ሀገር የተገነጠለች ሀገር በታሪክ አጋጣሚ የተገነጠሉ ሀገሮች ለእናት ሀገሯ የቀድሚያ ተገንጥለው ጥለዋት የሄዱት ሀገር ሁል ጊዜ የወገብ ቅማል ነው የሚሆኑት። ሁል ጊዜ ይሄ ኮመን ሂስቶሪካሊ ተገንጠለ ሀገር ሁል ጊዜ ለፓረንት ስቴቱ በቃ ሁሌ ስቃይ ነው። ቲፒካሊ የኤርትራ ጉዳይ የምንመለከተው የዛ ውጤት ነው። በጣም የሚያሳዝነው ግን ለኢትዮጵያ ስሉ አንገታቸው የተቆረጠውን አፄ ዮሐንስን ስም አሁንም እንኳን አፈሩን ገለባ ያርግላቸው እና አሁንም እንኳን አፈር ስር ሆነው የሚያዋረዱ የተጋሩ ልጆች እንደማየት የሚያም ነገር የለም። የአፄ ዮሐንስ አንገቱ የተቀላላት ኢትዮጵያን ልጆች ነን ብለው የሚኮሩ ልጆች የኢትዮጵያን አናት ካልቆረጥን ብለው ያስቆረጡ፣ አሁንም የኢትዮጵያን ተጋሮች የኢትዮጵያ ጠላት እንዲሆኑ አድርገው የቀረጹ እነሱን ዲፌንድ ለማድረግ የሚመጡ የተጋሮች የአፄ ዮሐንስን ስም ሲጠሩ የሚቀፍ ነገር የለም በምድር ላይ። በጣም ያሳዝናል በእውነት። እንግዲህ ቅድም አኪላ አይ ቲንክ ዛሬ ሀሳቡን በገዛው አይጎዳኝም ያለው ትክክል ነው። ለፈለገው ዓላማም ቢሆን
የአማራን ክልል የጦርነት አውድማ ለማድረግ የሚሟሟቱ የጥንት በረሃ ቃል የተገባቡ ህወሓትና ሻዕቢያዎች አሁንም የአማራን ህዝብ መጫወቻ ለማድረግ ጥረት ሲያዩ የአማራ ልጅ አብረው ከበሮ ሲመቱ እንደማየት የሚያም ነገር የለም። ታመናል፣ እንደ አገር ታመናል። በወገን ስም የምንብል ወገንን የምናስጨርስ ኢትዮጵያውያን ተበራክተናል። አንዳንዱ የአብዲሳ አጋን ያክል የኢትዮጵያን ሰንደቅ ዓላማ በባዕድ ሀገር ከፍ አድርጎ የኢትዮጵያን ሀያልነት ለዓለም ያስመሰከረ የለም። የአብዲሳ አጋ ልጅ ስለ ኢትዮጵያዊነት ለመመስከር እና በዚህ ለማሸማቀቅ የሚሞክሩ ህወሓታውያንና ህግደፋውያን ወደ ቀልባችሁ ተመለሱ ነው ምክሬ። አልሰራም። 40 ዓመት 50 ዓመት በነፃነት ስም ነፃነት አልባ ማህበረሰብ ለመፍጠር የሚያደርግ በታሪክ አሳፋሪ ፖለቲካ እየሰራ በነፃነት ስም በርካታ ኤርትራውያንን ለሞት የዳረገ ነፃነቱም ከተገኘ በኋላ በርካታ ኤርትራውያንን ለስደት የዳረገ እንዲህ አይነት የነፃነት ትግል ለዓለም አሳፋሪ የሆነ የትግል ስልት ለዓለም ያስተዋወቀ ስለ ነፃነት የሚያወራበት ሁኔታ ሊኖር አይገባም። በእውነት በጣም ያሳዝናል። ፖለቲካዊ ታሪካችንን መቀየር መቻል አለብን። ኤርትራውያን ነፃ የሆንከው ኢትዮጵያን እንደ ወገብ ቅማል ለመውጋት አለም 10 ጊዜ ኤርትራውያን ነፃ የሆኑት ሁል ጊዜ ሆነውም ባልሆነውም ለሞት የሚማገዱበትን ስርዓት ለመፍጠር አይደለም። ለነፃነት የተዋደቁት እኩልነት ይገባቸዋል። ምክንያቱም የኤርትራ እድገት ለኢትዮጵያ ዋስትና ነው ብዬ ስለማምን፣ የኤርትራ ሰላም ለኢትዮጵያ ቡራኬ ነው ብዬ ስለማምን እንዲህ አይነት ፖለቲካ ለማን እንደምንዋጋ እንኳን በማናውቀው መልኩ ማንም እየሰደደ እርስ በርስ የሚያባላል ሊሆን አይገባም። ይህም በተጨባጭ ኤርትራ ራሷ የተፈጠረችበት የወደብ ጉዳይ እንግዲህ ኢትዮጵያ ወደብ አገኘች ማለት የኤርትራ ምንነቷ ይቆማል። ምክንያቱም ኤርትራ የምትባለው ሀገር የተፈጠረችው ኢትዮጵያን ከአክሰስ ቱ ዘ ሲ ለማግለል መሆኑን ዊሊያም ብለም ኪሊንግ ኮፕ የሚለው መጽሐፍ በግልጽ አስቀምጦልናል። ለዛም ነው አገርነት ማዕረግ ተሸክመ አገር መሆን ያቃታት። ለዛም ነው በነፃነት ስም ብዙ ልጆች ገብራ ነፃነትን ተቀብላ የነፃነትን ትሩፋት ማግኘት ያልቻለችው። ኤርትራ የምትባለው ሀገር የተፈጠረችው ኢትዮጵያን ወደብ አልባ አድርጎ ልጆቿን እርስ በርስ በማባላት እድሜ ልክ የፖለቲካል ኢንስቴቢሊቲ በማምጣት መከራ ለመፍጠር በመሆኑ ስለዚህ ይህንን ኤርትራውያን ልትነቁ ይገባል። እስከ መቼ? ለምን ዓላማ? በእውነት በዚህ ክፍለ ዘመን አሁን እንኳንስ እርስ በርስ ተዋክተን ተፋቅረን ተላልሰን እንኳን መቋቋም እንችላለን። የግሎባላይዜሽን ኢምፓክት በ21ኛው ክፍለ ዘመን አንድ እንኳን ሆነን መቋቋም የማንችለውን የተሰመረልን ጦርነት የኛ ያልሆነን ጦርነት ወክለን የምንዋጋው ያዋጣል? ኤርትራውያን የማን ሞት ነው እየሞትን ያለ ነው? የማንን ጦርነት ነው መረማመጃ እየሆን ያለ ነው? ልንነቃ ይገባል። ኢትዮጵያ ምድር ላይ፣ አማራ ምድር ላይ፣ ትግራይ ምድር ላይ፣ ኤርትራ ምድር ላይ ብለን ሞትን ቦታ የምንመርጥ እኮ አሳፋሪ እኮ ትውልድ እየሆነ ነው። በዚህ አጋጣሚ የተዘረጋላችሁን የሰላም ተቀበሉ። በተደጋጋሚ ጊዜ እድል እናት ሀገር ነች፣ አስታማለች። መልሳችሁ ትረግጣላችሁ። የሙቀጫ ልጅ ፖለቲካን አቁሙ። ኢትዮጵያ ለእናንተ የኢትዮጵያ እድገት ለእናንተ ዋስትና ናት። አሁንም ለሚሊዮን ስለሚቆጠሩ ኤርትራውያን ቤት እንደሆነችው ሁላ ለቀራችሁትን ቤት መሆኗ ይቀጥላል እና የሙቀጫ ልጅ ፖለቲካ አቁሙ የሚለው መልእክት ነው ማስተላለፍ ፈልገው። ፕሮቴስት ሰዓት ያለቀ መሰለኝ። ቴንኪው ዋንጋሪያችን። ወደ ቅድስት እንሄዳለን። ቅድስታችን። እሺ ቴዲዬ፣ ማይክሮ ካነሳው ሀሳብ ነው መነሳት የምፈልገው። እረ ውሸት እንደዚህ ውሸት የሚባል ነገር ምናምን የሚል የህፃን አይነት ፖለቲካ እንትን ለማለት የሞከረበት መንገድ አለ። መንግስታት በፈለጉ ሰዓት የሚያነሷቸው ፕሮፓጋንዳዎች አሉ። እዛ ውስጥ ድፍን ያለ ውሸት እንኳን ባይሆን ግን የሚመስል ነገር ያደርጋሉ። ይሄ አንዳንዴ የህዝብን ጥቅምም ለመጠበቅ ስትል የህዝብህን አንድነት ለመጠበቅ ስትል እና ቀጠናው ላይ ያለህን የበላይነት ለመውሰድ ስትል የምታደርጋቸው ናቸው። በውሸት ደረጃ ግን በጣም ካልን ውሸት ሰው ቢሆን ሻዕቢያን ነው የሚመስለው። ምንም ይሄ ያየነው እውነት ስለሆነ ማለት ነው። ባርነት ወይስ ነፃነት ብሎ የኤርትራን ህዝብ ወስዶ እንዴት አይነት ችንካር ውስጥ እንደከተተው አይተናል። ከዚህ በላይ ውሸት የለም። የአማራን ህዝብ በዝባዥ፣ ገዢ፣ ገዳይ፣ ጠላት አድርጎ በኤርትራውያን ዘንድ ስሎ ማኒፌስቶ ቀርጾ
ያስቀመጠ ከዚህ በላይ ውሸት የለም። የኤርትራ ህዝብ ያደረገውን በተለይ አምባገነን ስርዓትን ለመገርሰስ ያደረገውን ተጋድሎ በብቸኝነት የተወጣን እኛ ብቻ ነን ጀግና የሚል የውሸት ካባ አልብሳችሁ ከህዝቡ ከኢትዮጵያ ህዝብ የለያችሁት ከሻቢያ በላይ ውሸታም የለም። ውሸት ሰው ቢሆን ሻቢያን ነው የሚመስለው እና እሱን አስቀምጣችሁ ሌላውን ለመበየን መነሳት ትክክል አይደለም። ከዛ ውጪ ቅድም ማሪ ሲያነሳቸው የነበሩ ነገሮች አሉ። ጦርነት ከፈለጋችሁ ወደ ትግራይ መሬት አትምጡ፣ ወደ አማራ መሬት አትምጡ፣ እንደዚህ አታድርጉ ምናምን የሚል እንደውም ቦታ የመለየት ነገሮችን ይዘምጣ እንዴ። ወደዛ እኮ ሳይኬድ የኤርትራ መንግስት አሁን ትግራይ ውስጥ ገብቶ እኮ የኤርትራን ሀብት ንብረት እየዘረፈ ነው። ወርቅ እያጋዘ ነው። በነገራችን ላይ የትግራይን አንጡራ ሀብት ኢትዮጵያ ውስጥ ገብቶ እየዘረፈ ነው ያለው። ለምን ቦታ ትመርጣለህ? አሁን ከምዘርፍበት ቦታ ሂድ ነው የተባልከው። ከኢትዮጵያ ሉዓላዊ ግዛት ውጣ። ለጦርነቱማ ምንም ችግር የለ። ያን ጊዜ ቦታ እንመርጣለን። የት ይሁን የሚለውን ኢትዮጵያውያን እንመርጣለን። አንተ እንድትነግረንም አያስፈልግም። አሁን ግን እያልን ያለ ነው በህወሓት ምክንያት የትግራይን ህዝብ ሀብት መዝረፍ አትችልም፣ ይበቃሃል፣ ሂድ፣ ተመለስ፣ ልቀቅ ነው። አይ ይሄን አላደርግም ምትል ከሆነ ደግሞ ምላሹ ምን እንደሆነ ምታየው ነው የሚሆነው ነው። ገና እዛ አልደረስንም። መረጣው ላይ እንደዚህ ነው ምናምን አልደረስንም። እግዚአብሔር ከረዳችሁ ለዛ የሚሆን ጊዜ ካላችሁ የሚታይ ይሆናል። ይሄን ጦርነት እዚህ ቲክታክ ላይ እንዳለው ነጥብ አስጥዬ የሚሄድበት ነው ምናምን የሚባል አይደለም። የወደቡ የአሰብ ምናምን ሲገርማችሁ አስመራን ማጣት እንዳለ ደግሞ መርሳት አያስፈልግም። በቃ ከጀመርክ ጀመርክ ነው። ከዛ በኋላ ማንም ወደኋላ ወደፊት የሚልልህ የለም። ዓለም እንደሆነ የጉልበተኞች ነው፣ አይተናል። ይሄ የምናወራው ህገ መንግስት የዓለም አቀፍ ህግ ምናምን የሚባለው ነገር እንደማይሰራ እና አሜሪካ በደንብ አድርገው አሳይተውናል። ስለዚህ የቲክታክ አይደለም ነገር ሲጀመር የቲክታክ አይደለም፣ ሌላ አይነት ችግሮች ይዞ ሊመጣ እንደሚችል በደንብ መገንዘብ ያስፈልጋል። እኔ የሸገሩ ላይ ብዙ መስጠት አልፈልግም፣ ግን ደው የጨርቆስ ልጅ ነኝ ሲል ብዙ ጊዜ ሰማዋለሁ እና የጨርቆስ ልጅ አይስክሬም እየመጠጥኩ ነው ያደግኩት። አይመጣውም፣ እውነት ለመናገር አይመጣውም። ልክ ነው። ቲክታክ ያግዳሚ ወንበር ነው። ልክ ነው። አስቀምጦናል። ቅድስት ትበልጭኛለሽ በእድሜ? አዎ በደንብ እበልጣለሁ። በእድሜ ብቻ አይደለም፣ በአስተሳሰብም፣ በእውቀትም፣ በልምድም፣ በምርጥ ኢትዮጵያዊነትም እበልጣለሁ። የሀገሬን ጥቅም አሳልፌ ሰጥቼ አላውቅም። ለተራ ፖለቲካም አልሰጥም። ለብሽሽቅ ብዬ ከመንግስት ጋር ላለኝ ልዩነት ብዬ የሀገሬን ጥቅም አሳልፌ አልሰጥም። በዚህማ በደንብ ድብና አድርጌ እበልጣለሁ። እሱን ተቀበል። ግን ያው እዚህ ቲክታክ ላይ ነው። ከዛ ደግሞ ምስኪኑን የትግራይ ህዝብ ወክለ ስለምትመጣ ህዝቤ ስለሆነ ህዝቤን ዝም ብሎ ለማይረቡ ሰዎች ተሰጥቶ የማንም እንትን መጫወቻ እንዲሆን ስለማልፈቀድ ከአንተ ጋር ቁጭ ብያለሁ። ይሄ ለትግራይ ህዝብም ክብር ሲባል ነው። ይሄን እንትን ማለት አያስፈልግም። እኔ አኪላ ዛሬ ያመጣቸው እንትኖች በጣም ነው እየገረመኝ ያለው እና ወደኋላ ሄጄ የአማራ ህዝብ ትግል ላይ የአማራ ህዝብን ትግል ለመበተን ስንት ዓመት እንደለፋችሁ እንዳይነ ያረከኝ። የአማራ ህዝብ ጥያቄ አንስቶ መጥቷል። በተለያየ ጊዜ አደረጃጆች ሲፈጠር ቆይቷል። እናንተ እጃችሁ የሌለበትን የአማራ ህዝብ አደረጃጀት እንዴት አድርጋችሁ ለመጣል እንደምትሰሩ በደንብ ያሳየን ጊዜ ነው የመጣው። ስም መስጠት ሊሆን ይችላል። ዘመነ እንትን ነው ልትለው ትችላለህ። አስተሳሰቡ ይሄ ነው ልትለው ትችላለህ። ግን የተፈጠረው ድርጅት በዛ ውስጥ የአማራን ህዝብ ጥያቄ ከየቦታው ወክለው የመጣውን የሚዋደቀውን ወታደር ግን በዚህ ደረጃ ማውረድ፣ በዚህ ደረጃ ተላላኪ ነው ማለት ይሄ ለአማራ ህዝብ እታገላለሁ የአማራ ህዝብን ጥያቄ መልሳለሁ ከሚል አካል በፍጹም የማይጠበቅ ነው። ጥያቄ ይዞ የወጣ አካል አለ። ይሄን አንደርማይን ማድረግ አይቻልም። የአማራ ልጆች ናቸው፣ የአማራ ህዝብ ልጆች ናቸው። ጥያቄ አለን ብለው ይዘው ወጥተዋል። ተላላኪ ነህ
እንደዚህ ነህ ምናምን ብለህ አንደርማይን አድርገህ ጥያቄውን የማይረባ ነገር ማድረግ አትችልም። እንደውም መንግስት ማድረግ ያለበት ልክ እንደ ሌሎቹ የፋኖ አባላት መገዳደል ስለማይጠቅም ጥያቄያችሁን ይዛችሁ መታችሁ እንደራደር ሲል ያምርበታል። ነገር ግን እናንተ አማራን አትወክሉም። ከፋኖነት ይሄ እኛን አማራነታችንን ሲገፉ ነበር፣ አማራ አይደላችሁም እያሉ ማለት። አሁን ደግሞ ታች ያለውን ታጋይ ደግሞ ፋኖነቱን መግፈፍ ተጀመረ ማለት ነው። ይሄ ትክክል አይደለም። በእርግጥ አንተ ስለገፈፍከው የሚቆም ትግል፣ አንተ ስለገፈፍከው የሚበላሽ ነገር የለም። የአማራ ህዝብ ሰላም ማግኘት አለበት፣ ትክክል ነው። ጦርነት መቆም አለበት፣ ትክክል ነው። ለዚህ ደግሞ መሳሪያ ያነሳው አካል ከመንግስት ጋር የሚደራደርበትን እድል መፍጠር ያስፈልጋል። በዚህ ደረጃ ግን ትግሉን አውርዶ እኔ ከሌለው በቃ ጭሬ ልበት ነው አይነት ፖለቲካ ትክክል አይደለም። ቴንክ ዩ። ሁላችሁንም ከልብ ነው ማመሰግነው። ግን ሁላችንም ለቀጣይ ስንገናኝ የምናወራበት ኤርትራውያን ወይም ኤርትራ እንደ ሀገር አሳልፈው የሰጣቸው ወይም ደግሞ ኤርትራ የኢትዮጵያ አካል እንዳልሆነች በህግ ያጸደቀው ማለት ነው። አንዳንዶቻችሁ ቲፒኤልኤፍ ነው ትላላችሁ። እኔ ቲፒኤልኤፍ አይመስለኝም። ኤርትራ የኢትዮጵያ አካል እንዳልሆነች በስምምነት ጭምር እኮ የገለጹት እኮ አፄ ሚኒሊክ ናቸው። አድዋ ላይ እኛ ስንዋጋ ዝም ብለን የውጫሌ ትሪቲ እያለን አንቀጽ 17 እንጠቅሳለን ምናምን እንጂ ሙሉን የውጫሌ ትሪቲን ያነበበ ሰው አለ? ሙሉ የውጫሌ ትሪቲን ስታነቡ እኮ ኤርትራ የኢትዮጵያ ፓርት አይደለችም። ዛሬ ተስማምተዋል። ራስ መኮንን ትራንስሌሽን ላይ ችግር ስላለ የአማርኛውና የእንግሊዝኛው ቨርዥንን እሳቸው አጋለጡና በዛ ተዋጋን እንጂ ያውም አንቀጽ 17 በሌላው እኮ አፄ ሚኒሊክ እኮ ፋይን ነበሩ፣ ተስማምተዋል። ከዛ በኋላ መጥተዋል፣ ኮንፌዴሬሽን ተዋህደዋል። ከዛ በኋላ ኮንፌዴሬሽኑ ደግሞ መጀመሪያ ሮንግ ነው። ምን ነው ሮንግ? አንቀጽ የውጫሌ ትሪቲን ሙሉን አንብብ እስከ ደጋማው ኤርትራ ሳይደርስ ነው እዛ ድረስ ሙሉ የውጫሌ ትሪቲ የውጫሌ ትሪቲ ሙሉ ኤርትራ ነው እለያለሁ። ከአንተ ቴዲ ያው ሀሳብን ጨርስ። የውጫሌ ትሪቲ ላይ የለም እንደዛ የለም ሙሉ ላይ እንግዲህ የዛ ጊዜውን የኦልድ ትሪቲዎችን ቮይድ የተደረጉ ትሪቲዎችን አሁን ማንሳቱ አስፈላጊ ባይሆንም ፖይንቴ ሳይሆን ኤርትራውያን ከኢትዮጵያ እኩል በቃ የኢትዮጵያውያን እኛ እስከ አድዋ እኮ ከወሰድናቸው አድዋ ውጊያ ላይ ከጣሊያኖች ጋር ከተዋጋን በኋላ እኮ ወደ ጣሊያን ከሄዱ በኋላ እኮ ተመልሰናል። እኛ ነፃነታችንን ኤክሰርሳይዝ በምናደርግ ሰዓት እነሱ በጣሊያን ስር ነበሩ። ከኢትዮጵያ ጋር የኤርትራ ነፃነት ብለው የታገሉ በርካታ ኤርትራውያን በኢትዮጵያዊነታቸው የማይደራደሩ በጃንሆይም ሆነ በአፄ ሚኒሊክ ዘመንም ኢትዮጵያ መንግስት የነበረው ኤርትራውያኖች ስላሉ ለእነሱም እሱ ነው የእሱ የግለሰብ ጉዳይ ነው። እሱ ግን ኤርትራውያን በጣሊያን ስር በነበሩ ሰዓት እኛ ራሳችን ነፃነታችን ዘራ ደረስ ስለ ኢትዮጵያ ሞቶ የለ እንዴ ጣሊያን ላይ? እሱ የግለሰብ ጉዳይ ነው። እኛ ኤርትራውያን ጣሊያናውያኖችን እኮ በአንድ ቀን ጦርነት እኮ ካስወገድን በኋላ ሄዱ ነው ወደ ጣሊያን ሄዱት። ኤርትራውያን በጣሊያን ኮሎኒ በነበሩበት ሰዓት እኛ ደግሞ ፍሪደማችንን ኤክሰርሳይዝ እያደረግን ነበር። ይሄ እውነት ነው ውሸት ነው? ኤርትራውያን እኮ የጣሊያን ቅኝ ግዛት ነበሩ። ሙሉ የውጫሌን ትሪቲ ስታነቡ እዛ ላይ አለላችሁ። አሁን የጣሊያን ብቻ አይደለም፣ የቱርክ አለ፣ የግብፅ አለ። ውጫሌ ቆይ አንዴ ውጫሌም እኮ ፈርሷል አይደል እንዴ? ውሉ እኮ ውጫሌ ለአድዋ ጦርነት ሜንኮዝ የትኛው አንቀጽ ነው? 17 ነው። ግን ውጫሌ ራሱ ፈርሷል። ውጫሌ ኢትዮጵያ አስረክቤ እሄዳለሁ ብላ እኮ ፈርማለች። እሱንም ትሪቲ ያንሰባብራል። ቴዲ በጣም ትክክለኛ ነገር ነው የተናገርከው። የውጫሌ ትሪቲ ላይ ድብና አድርገው አፄ ሚኒሊክ መፈረም ብቻ ሳይሆን በሰዓቱ ጣሊያን የ1888ቱ የበርሊን ኮንፈረንስ ላይ የኮሎኔሊስቶች ያደረጉትን ባውንደሪ ሌላኛው ኮሎኒያል መጥቶ ኮሎናይዝ የሚያደርግ ሀገር መጥቶ እንዳይዋጋቸው በርሊን ኮንፈረንስ ላይ ሄደው ተስማምተው ኤርትራን ሙሉ ለሙሉ በሰዓቱ በ1901 በ1908
ኢንክሉዲንግ በ1901 በ1902 በ1908 3 ጊዜ ተፈራርመዋል። አንድ ጊዜ ብቻ አይደለም። በዛ ሰዓት ላይ ዛሬ ላይ ያለችዋ ኤርትራ በስነ ስርዓት ጣሊያን በደንብ አድርጎ ዲማርኬት አድርጎ ሚኒሊክም ፈርሞበታል። ሰው ያልከው ነገር ትክክል ነው። አሁን ሌላ ክርክር ለመቅጠም ፈርሷል እሱ ምናምን ደግሞ እንዳልፈረሰ አልገባኝም። ምን የሆነ ነገር አምልጦኛል። ልትገነጠሉ ነው እንዴ? እንደገና ይመስላል ዋንጋሪ እንደዛ እያለ ነው። የውጫሌ ትሪቲ ላይ የጣሊያን ቦርደር ኬትስ እንደሆነ እኮ ለአፄ ሚኒሊክ እኮ አቅርበውላቸዋል። ላይን ኦፍ ፕሌቶ ዊል ማርክ ኢትዮጵያን ቦርደር ይላል። ለምሳሌ ስታርቲንግ ፍሮም ሪጅን ኦፍ አራፋይ ሀላይ ሰጋንቲ ኤን አስመራ አር ቪሌጅስ ኢን ኢታሊያን ቦርደር ይላል። የኢጣሊያን ቦርደር ናቸው፣ በኢጣሊያን ስር ናቸው ይላል። ሌሎች ቦታዎችንም ይጠቅሳል። ፕሮናንሴሽን ላይ ታስተካክሉኛላችሁ። አካባቢ ሰገነይቲ አዲ ንፋስ ኤንድ ጆናስ ዊል ቢ ኦን ሳይድ ኦፍ ቦጎስ ኢን ኢጣሊያን ቦርደር ይላል። የቦገስ ኤሪያ ትክክል። ጠቅላላ እነዚህ የኢጣሊያን ወረዳዎች የኤርትራውያን ወረዳዎችን ምናምን ኦልሬዲ እነዚህ ቦታዎች የጣሊያን ናቸው ይላል። አፄ ሚኒሊክ እኮ ፈርሟል። ምንድን ነው የምናወራው እኛ? በነገራችን ላይ ለውጫሌ እኮ የውጫሌ ትሪቲ ከጣሊያን ጋር እንድንዋጋ ያደረገን አድዋ ላይ አንቀጽ 17 ነው። አንቀጽ 17 እሱም ኢትዮጵያ ማንኛውም የውጭ አይነት ግንኙነት ልትፈጽም ስትፈልግ በጣሊያን በኩል ትሄዳለች ይላል። የእንግሊዝኛው የጣሊያንኛው ቋንቋ ኦልሬዲ እኮ እንትኑ ውሉ ፈርሶ ከፈረሰ በኋላ ደግሞ ኤሪትሪያ በእንግሊዝና በአፄ ኃይለስላሴ ነጻ እኛ ጥያቄ ያነሳ ነው። ፈርሶ አይደለም። እኛ እኮ ነው ለጦርነቱ ራሱ መንስኤ አፄ ኃይለስላሴ እኮ ለ10 ዓመት ነው በሞግዚትነት የተቀበሏት እንጂ ውሉ ፈርሶ አይደለም። አይ ቆይ አንድ ጊዜ ይኸውላችሁ የኔ ተራ ነው ቴዲ። እንትንን አድርግና እኔ ሀሳቤ ላይ ልናገርና እንትን ብለናል ነው ነገር እየውን ነው ብላችሁ። አሁን ግን ከዛ በኋላ መጣንና ምንም እኮ እንትን ነው። ጣሊያኔዎች ኤርትራን ተቆጣጥረዋል፣ አስተዳድረዋል። እኛ ነፃነታችንን ኤክሰርሳይዝ ስናደርግ ነበረ። አፄ ሚኒሊክ ድብን አድርገው ሚስቴክ ሰርተዋል። ምስጋና በወቅቱ እንግሊዝኛም አማርኛም ጣሊያንኛም ለሚችሉት ራስ መኮንን ናቸው አይደል? የተፈሪ መኮንን አባት ናቸው እኮ። አንቀጽ 17ን የውጫሌ ትሪቲን አረ ይሄ ነገር እንዴት ነው ምናምን ብሎ ተፈሪ ሚኒሊክን አነቋቸው። ይሄ በአማርኛው ሌላ ነው፣ በእንግሊዝኛው ሌላ ነው፣ በጣሊያንኛ ሌላ ነው ምናምን ብሎ ትራንስሌሽን ላይ ችግር አለ፣ ይሄ ነገር እንዴት ነው ምናምን ብሎ አነቋቸው። ከዛ በኋላ ያችን እንደ ምክንያት ተጠቅመን ውጫሌ 17 ኢትዮጵያ ማንኛውም የውጭ ግንኙነት በምትፈጽም ሰዓት በጣሊያን በኩል ስሩ በጣሊያን መንግስት በኩል ትሄዳለች ይላል። በአማርኛው ደግሞ ሲተረጎም ደግሞ ኢትዮጵያ ማንኛውም የውጭ ግንኙነት በምትፈጽም ሰዓት በራሷ በኩል ትሄዳለች ይላል። የጣሊያንኛው ማሰሪያ ነው። ይሄንን የደረሱት እንደውም የታሪክ ተማሪዎች ካላችሁ ታግዙኛላችሁ፣ እዚህ ጋር ራስ መኮንን ናቸው። በተረፈ ግን ጣሊያኖች ኦልሬዲ ኤርትራን እያስተዳደሩ ነበር። እንደ ኮዝ እንደ ምክንያት አድርገንም ለአድዋ ጦርነትም የጋበዘን አንቀጽ 17 ነው የውጫሌ ትሪቲ። ይሄኛው አንቀጽ ነው እንጂ ጣሊያኖች ኤርትራውያን በጣሊያን ስር መሆናቸው ተሰምቶን ምናምን አለ። ከዚህ ውጭ ካለ ቀጠሮ በዚህ አጀንዳ ላይ ቀጠሮ ያዝልን ቴዲ። እጅግ የተሳሳተ ድምዳሜ ደመደምከው። በማስረጃ አንድ በአንድ ልከራከር ዝግጁ ነኝ። ቀጠሮ ስጠኝ። በነገራችሁ ላይ የአሁኑ የደህንነት ሚኒስትሩ ሬድዋን ሁሴን ራሳቸው ይህን ብለዋል እኮ በአንድ ወቅት። እሱ ቪዲዮ ስለሌለ ነው እንጂ እኔ ጋር አለ አላንተ ጋር 1997 ላይ የምርጫ ቀስቀሳ በታሪክ አጋጣሚ አለ ሚኒሊክ ሊያደርጉት ያልቻሉትን አለ እሱ ቪዲዮ አለ እኛ ጋር አለ። ልደቷ እያለን ሲከሳቸው አለ እሱ ቪዲዮ አለ። መስማት ይችላል አለ እሱ ቪዲዮ። የኦሮሞ ልጆች እሱ ስላለ እኮ ትክክል ነው ማለት አይደለም። ተተችቷል። አንድ ጊዜ የኦሮሞ ጉምቱ ልጆች እነ እስቄል ጋቢሳ ሁላ ኤግዛክትሊ ይሄን ነገር ሚኒሊክ እንዴት አድርገው ከጣሊያን ጋር እንዴት እንደተዋሉ ኢትዮጵያ በታሪኳ የባህር በር ኖሯት ሁላ ቢያንስ አለ ለ500 ዓመት ያህል እዛ አካባቢ ጋር ድርሽ የባህር በሩ አይደለም ይሄ የአሰብ ጉዳይ፣ እሱ ሌላ ነው። አይሷርም ጠቃል የባህር በሩ አሰብማ በኢትዮጵያ ስር እንደነበረች እንትን አድርገውት ሲያወሩት ነበር። አባቲኖ የሚባለው የጣሊያን ኩባንያ መጥቶ እኮ
አሰቡ ተወላጅ ገዛ በኮንትራት። ከዛ በኋላ ጣሊያን ኤርትራን ስትወስድ በዛው ጠቀለላት እንጂ አሰብ ኢትዮጵያ ስር ነበረች። ኢንፍራስትራክቸሩ ኤቭሪቲንግ። እሱ ፖይንቱ እሱ ሳይሆን አሁን ወደዚህ የመጣሁበት ምክንያት ምንድን ነው? በአልጀርስ ስምምነት የኢትዮጵያ መንግስት በዜና እንዳስደመጠን አሁን የሻዕቢያ መንግስት ይዞታል ያላቸው ቦታዎች በሙሉ በአንድ ወቅት ላይ የአልጀርስ ስምምነት ተግባራዊ እንዲሆን የሚል ዜና አለ። እሱ ሁላችንም እያንሸራሸራችሁን አይታችሁታል። አሁን በመጣው ደግሞ ዜና የስዩም መስፍን ደግሞ እዚህ ጋር አለ። ስዩም መስፍን ራሳቸው እዚህ ጋር አዘጋጅቼላቸዋለሁ። ይኸውላችሁ ስሙት። ቅድም ስፈልገው የነበረው ቪዲዮ ይሄኛው ነው። አሁን መንግስት አሁን የኛውን መንግስት ብቻ ውሸታም የሚያደርጉ ነገሮች አሉ። ሁሉም ሰው እንደየሁኔታው ይዋሽ ነበር። ለምሳሌ ስዩም መስፍን እንዲህ ብሎ ነበር። ጨርሶ ለመያዝ ሲደረጉ የነበሩ ናቸው። ባድመ ለእኛ ተፈረደችልን ብለው ሰልፍ ጠርቷል ብያለሁ። ምንድን ባድመ ለኢትዮጵያ ተወሰነች ብሎ ሁሉም ጨርቁን ጥሎ እዚህ ጋር መልማለጉም የጨፈረ ሁላ ነው። ወዲያው ቀዝቃዛ ውሃ ገባለን። ኢህአዴጎችና ስዩም መስፍንን ግን ውሸታም ያለ የለም። ወይም ደግሞ ሌት ሊኑ ያልናቸው። እሺ የተፈጠረው ገና ሙግት ላይ እኮ ነው ያለ ነው። እሱ ለኔ አይሆንም ሄዷል ብለህ ሙግት ትጀምራለህ። ክርክር ላይ ነው ያለ ነው። ይሄ እኔ ነው ይሄ አንተ ነው ነው የኔ ነው ብዬ አደባባይ ሄጄ ገና የምሟገትበትን ሄዷል ብዬ ልናገር። በህግ የተያዘ ጉዳይ ለዚህ ጋር ዋንጋሪ ያግዘናል። በህግ የተያዘ ጉዳይ ከሆነ አይ በህግ ተይዘዋል ነው የሚባለው። በህግ ያልተወሰነ ጉዳይ አደባባይ ላይ በሚዲያ ላይ መጥተህ ባድመ ለኢትዮጵያ ተወሰነ ብለህ እንዴት ትወስናለህ? ቴዲ ውሳኔው ደግሞ እኮ ይግባኝ የሚባል የለውም ነው የፈረሙት እኮ በተሰጣችሁ ፍርድ ስትሬት ሊሄዱ ይሄ ቤት የኔ ነው መከራከር አይችልም። ፍርዱ ገና ወደ ዲማርኬሽን ሳይገባ ሳይወጣ አዎ ይሄ እናንተ ነው ብለህ ትሄዳለህ። ክርክሩ ሳያልቅ እኮ ተገቢ ነው ይሄኛው ማለት ምን ብቻ እስካሁንም መሟገት አለብኝ። ያ ቦታ የኔ ነው የኛ ነው። ገና ዲማርኬት ሳያረጉት በዲሊሚቴሽን አለ አይደለም፣ በመወረቀት ላይ ትንሽ የአንዲት ኢንች ዞር ቢሉ ብዙ ቦታ ይለውጣል። ለምን እጅህን አላነሳህም? ይሄ ሄዷል ብለህ ለምን አዋላወጭ ይባላል። ገና የምትከራከርበት ገና አላለቀም፣ ጉዳዩ አላለቀም። ሳያልቅ ወደ እንደዛ አይነት ትሄዳለህ። ይሄኛው ሳዋጭው ምን ጠቀመ? እሺ ሰልፍ መጠራቱ ታከላለህ፣ ትሄዳለህ። ውጭ ከምታስቀረው ይኖራል፣ የማይመጣ ይኖራል። ስለዚህ ያን ህዝቡን መጥራቱ ጫና ለመፍጠር ነው። አሁንም ቢመጣ እንደዛ አይነት ደግሞ በህይወት ዘመኔ ሁሉም ይዋሻል፣ ሁሉም ውሸታም ነው። እንደ ቲፒኤልኤፍ ግን ውሸታም የሚኖርም አይመስለኝም። ቲፒኤልኤፍ ፓርቲው ነው ብላችሁ በኢህአዲግ በራሱ እና ባለፉት 7 ዓመታት ተሟገቱ። ባድመ የኛ ነው የሚል ጥያቄ አነሱ። በደንብ ይግረማችሁና አሁንም ብትጠየቅ አሁንም ዋሻለሁ እኮ ነው እያለ ያለው። ምን ነው የምናደርገው? ምናልባት ስለጨረስኩኝ እንደውም እዚህ ጉዳይ ላይ የምለው ነገር አለ ምናምን የምትሉት ነገር ካለ የመጨረሻ መደበኛው ፕሮግራምን ጨርሰን ደክሞኛል። ግን አንድ ጊዜ ነው ያወራሁት እኮ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ 11 ሰዓት ተኩልምና 12 ሰዓት እኔ ላይ ጠብቀት ሄዲ እዚህ ቤት ውስጥ የመጨረሻው እኔ ነኝ። ሁሉም አውርተው እኔ ራሴ ህግ አለኝ። 11 ሰዓትምና ሲጀመርምና መጨረሻ ላይ ለምሳሌ ከመጣ የቀረው አንድ ዙር ከሆነ አንዷን ተናግረህ ነው የምትሄደው። እነሱ 5 ተናግሯል። ቆይ አሁን እኮ ለሰጣችሁ እኮ ነው። አንተ የመጣኸው እነሱ ከተናገሩ በኋላ ነው። ምን እናድርግኛ? በወረደው ቦታ በእንትና በኩል አይደል የገባኸው? ስለዚህ ሌሎቹ 3 ተናግረዋል፣ 4 ተናግረዋል። አንተ ግን እንዳመጣጥህ ምን ላድርግ? የመጣኸው የመጨረሻ ዙር ላይ ነበር። እንደውም 2 ተናግረሃል። አሁን ምን ናገርኩት? እንትን ላድርግ። አሁን አዳዲስ ሰዎችም ሪኩዌስት እያደረጉ ስለሆነ እናንተ መጀመሪያ ላሰናብት። ከዛ በፊት 3 ደቂቃ ልስጣችሁና ፌር እንዲሆን ቅድም ባነሳዋቸው ጉዳዮች ላይ የመጨረሻ
ፕሎቱን ሰመሪ ምናምን ስጡና ምን መንካት የምትፈልጉትም ነገር ንኩና ነገ ከነገ ወዲያ እንገናኛለን። እንደዛ አድርግ አይሻልም? ስለደከመኝ ማለት እሺ በቃ እሺ። አንተ ካሰናበትኩ በኋላ ሙዚቃ እየሰማሁ ትንሽ ፈታ ምናምን በቃ ቺል ታደርጋለህ። እኔ ግን በጣም ዛሬ አዝኛለሁኝ በቅድስት ግርማ በጣም የውሸት አድናቂ ነሽ። በኤርትራ ማኒፌስቶ ጽሁፍ ላይ አማራ ጠላት ነው የሚል ይህችን ነገር ታመጫታለሽ። የኤርትራ ማኒፌስቶ ውስጥ አማራ ጠላት ነው የሚል ኢንፋክት እኔ ደግሞ $1000 ደግሞ ይኸው በህዝብ ፊት ሁለተኛ $2000 ደግሞ ማድረግልሽ በኤርትራ ውስጥ ነፃነት ወይስ ባርነት ብለው መርጠዋል ያልሽውን እሱኛውንም ታመጫዋለሽ። አለበለዚያ ሁለተኛችን ቃላት እንዳትደግሚያት። ለምን በጣም አፍቃሪ ውሸት ሆነሻል ያለሽው። እኔ ስሚ የካቴድራል ተማሪ ነኝ። እርግጠኛ ነኝ የለም እግዚአብሔር በሚያውቀው $2000 ስጣታለሁ። ሁለተኛ ደግሞ ቅድም የሸንገር ጁንታ ምን አለችው? እኔ ካቴድራል ተማሪ ነኝ። በጣም ብዙ የጨርቆስ ልጆች ከኔ ጋር አይስክሪም እየላሱ ስሚ በሜርሴዲስ ቤንዝ መጥተው የሚማሩ የጨርቆስ ልጆች ነበሩ። ጨርቆስ ላይ አይስክሪም የለም። በጣም ይሄ ዲስክሪሚኔሽን ጭምር ነው፣ ንቀትም ጭምር ነው። እነዚህ አይባልም። ወደ ዋንጋሪ ግን ሲሄድ እኔ እነ ዋንጋሪ የቅዳሜ ኢትዮጵያውያኖች መጀመሪያ ዋንጋሪ ይሄ ጽሁፍህን በላቲን የጻፍከውን ኢትዮጵያ ለመሆን ግዕዝ አድርገው። አትሊስት እኛ እንደ ኤርትራውያን የቅዳሜ ኢትዮጵያዊ ታዲያ አልነበረም? ኢትዮጵያዊ ቢሆን ኖሮ አያያዝ የምትለው አካሄድ የምትለው ጨርስብኝ ነው እባክህ ቴዲ፣ አውቆ ነው ደቂቃ ፖዝ ነው። እኛ ማይክ እኛ ፓርላማ አለን እኮ አካሄድ ሲባል ማይክ የሚታደርግና አካሄዱን ደግሞ እንሰማለን። ግራ ቀኙን አይተን ንግግር አጸያፊ ከሆነ እናስቆማለን፣ ካልሆነ ቀጥል እንላለን። እሺ አያን አካሄድ አዎ የቅዳሜ ምናምን የሚለው ያው አሽሙር መሆኑ ነው፣ ችግር የለውም። ኦሮሞ ሌት ከመር የሚለው ነው። ግን በአማርኛ በግዕዝ ብቻ ካልሆነ ኢትዮጵያዊ አይደለም የሚለው የኦሮሞ ሕዝብ በቁቤ መጠቀም ከጀመረ ረጅም ዘመን ቆይቷል። በቁቤ መጠቀም ኢትዮጵያዊነትን ካንስል አያደርግም። ሰው በፍጹም እንደዛ አይነት አካሄድ አንቀበልም። በህዝብ ላይ ታርጌት ያደረገ ነው። የህዝብ አሴቶች ናቸው። አይደለም ወይስ አሰስመንት? የእሱ አሰስመንት ነው። ኢትዮጵያዊነትን ህዝብን ታርጌት ያደረጉት ነገሮች አሉ። ኦኬ ኦሮሞ ኢትዮጵያዊ አይደለም ማለት ቀርጻ የምትኖር ሀገር ነች፣ የራሷ ፊደል ያላት የራሷ ታሪክ ያላት ተብላ ለቤቱ ነው። አካሄድ ለቤት እንጂ አካሄድ ለአንተ አይቀርብም። መጀመሪያ ፓርላማ የለም የሚል ለዚህ ነው። የአንድ ህዝብ ማንነት አካል ቋንቋው ነው። ቋንቋ የጽሁፍ የንግግር አለ። ኦሮሞ በቁቤ ቋንቋ ስለሚጠቀም የኢትዮጵያ ህዝብ አካል አይደለም ማለት በተለይ የውጪ የኢትዮጵያ ዜጋ ባልሆነ ሰው እንዲነገር አንፈቅደው። እኔ ፈቃደኛ አይደለሁም። ይሄን እንዳያካሄድ ለቤቱ አነሳለሁ። ትክክለኛ ንግግር አይደለም። ህዝብ ታርጌት ያደረገ ማይኮ መጀመሪያ እኔም ግን ያካሄድ ጥያቄ አለ። አሁን ያነሳው አሰስመንት ተጨማሪ አካሄድ ይሄ ያነሳው አሰስመንት ነው። ባይዘው ኦሮምኛ በግዕዝ ፊደልም ይጻፍ ነበር። ስለዚህ ማይኮ ያነሳው ሀሳብ ላይ ኦሮምኛ በግዕዝ ሲጻፍ ሞር ኢትዮጵያዊ ነው ብሎ ካመነ ይሄን ሊያነሳ ይችላል። የላቲን ወርድ አዶፕት የተደረገው እንግዲህ 1979 ላይ ነው ወደ ጥቅም የዋለው። በጣም ሪሰንት ነው። ፎሬን ነው ብሎ ካሰበ ማንሳት ይችላል። መጽሐፍ ቅዱስንም በኦሮምኛ በግዕዝ ኦሮምኛ አፄ ምኒልክ ጊዜ በግዕዝ ተርጉሟል። ትክክል ቁልቁል በአፄ ምኒልክ ጊዜ በኦሮምኛ ቋንቋ መጽሐፈ ቁልቁሎ ተብሎ በኦሮምኛ በግዕዝ ፊደል ተተርጉሟል። ስለዚህ ሞር በግዕዝ ኦሮምኛ ሲጻፍ ኢትዮጵያዊ ነው ብሎ ካመነ መብቱ ነው። ይሄ የአሰስመንት እና የአናሊሲስ ውጤት ነው። ወደ ዋንጋሪ የሚሳደብ ነገር አይደለም። እሺ ዋንጋሪ አካሄድ ያልከው ምን ነው? አካሄዱ ምንድን ነው? እኔ እናገራለሁ ብሎ እንግዲህ የቤቱ አዘጋጅ ቴዲን በኢትዮጵያዊነቱ የሚከሰው የለም። የቴዲ ስምም በላቲን ፊደል የተጻፈው፣ ቅድስትም በኢትዮጵያዊነቷ የሚከሳት የለም። ቅድስትም ስም በእንግሊዝኛ በላቲን ፊደል የተጻፈው፣ አኪላም ሁሉም እዚህ ቤት ያለው ነጥለህ ዋንጋሪን ስም ብቻ ተመልክተህ እንዲህ አይነት ዲስክሪሚናተሪ የሆነ አነጋገር መጠቀም ተገቢ አይደለም። ሀሳቡ ላይ ፎከስ አድርገው ማይኮ የሚለውን ሀሳብ ለማቅረብ ነው። ቴዲ ኦኬ፣ ግራ ቀኙን መርምረናል። እንደ እውነቱ ከሆነ ሰዎች እንደ ማንነታቸው የሚያዩትን
በላቲን ነው የሚጽፉት። ፊደል የማንነት አንዱ ማሳያ ነው። ማንነት ብዙ ነው ያለው። ጾታም ማንነት ነው፣ ቋንቋ ማንነት ነው፣ አጻጻፍ አለ፣ ባህል አለ። ስለዚህ ስፔሲፊካሊ የማንነቴ መገለጫ በሆነው በዚህ ማላገጥ ይዟል፣ ይሄ ሊስተካከል ይገባል የሚለውን ግራ ቀኙን አይተን ተገቢ የሆነ ነው አካሄዱ ተገቢ ነው ብለን ወስነናል። ማይኮ እንዳትጠቀም ከልክለናል። ምንም ችግር የለም። እሺ እግዚአብሔር ያክብረን። እሺ ቀጥል። ምንም ችግር የለም። ያ በአጠቃላይ ግን ምንድን ነው በአሁኑ ሰዓት ላይ አብይ ለምን ፈራ ነው ዋናው ጥያቄው። ይሄ ዛሬ ላይ የሰጠው 3 ስቴትመንት ከዚህ በፊት እነ አምባሳደር ዲና ሙፍቲ ውጭ ጉዳይ ሚኒስቴሩ የተናገረው ነው። ዛሬም ይደጋግመዋል። አንድ ነገር አለ። አብይ በጣም ፈርቷል ያለው። ተወደደም ተጣላም አብይን እናስወግዷለን። አሁን ለአንዳንድ ኢትዮጵያኖች ይሄ ኦፌንድ ሊያደርጋቸው አይገባም። ቢኮዝ አብይ እየሰራ ያለው ጦርነቱ አሰብን ከፈለገ በአሰብ በመምጣት ፋንታ የአማራውን ህብረተሰብና የትግራይን ህብረተሰብ ትሬት ሊያደርግ በሚችል መልኩ ኦል ደዌይ ይሄ የግዕዝ ተናጋሪውን ህብረተሰብ ሊጨርስ ሊጨፈጭፍ ኢንክሉዲንግ እስከ ኤርትራ ድረስ የሚል አስተሳሰብ የራሱ ይሄ ራሱን የቻለ ኢትዮጵያን ኦሮሚያዊት በሆነ መንፈስ ሊስላት ያሰበችዋ ኢትዮጵያን በራሱ ጊዜ ሊሰራ ታስቧል። ጦርነቱ የውሃ ከሆነ ቅድም መሀሪ እንዳለው በአሰብ በኩል መምጣት ይችላል። ስለዚህም ሳትቀደም ቀደም ነው። እኛ ስራችንን ጨርሰናል። አማራ ኪላም ቅድም እሱም እንዳለው አይደለም የአማራ ፋኖ ወደ አንድ እንደሚጠረነፍ አድርገነዋል። በአማራ ውስጥ የነበሩ የብልጽግና አሽከሮች እየተነቀሉ ወጥተዋል። ግማሾቹ ሮጠው አምልጠው አዲስ አበባ ገብተዋል፣ ወደ አባታቸው ወደ አብይ አህመድ። እነሱ ነበር ያንን ትግል እስካሁን ሲያደናቅፉ የነበሩት። ከትግራይም ጋር በተቻለ መጠን ሁሉ ነገር ስራው ተሰርቶ አልቋል። አሁን የቀረው ነገር በሰሜን አይደለም። ከእንግዲህ በኋላ ጦርነቱ ከዚህ በፊት በአሶሳ በኩል እንደገባ ነው። እንዴት አድርገን ደግሞ ጦርነቱን ሰሜን ላይ ሲያስበው ደቡብ ላይ እንዴት አድርገን አዲስ አበባ ሁለተኛ የአማራ ህብረተሰብና የትግራይ ህብረተሰብ በወልቃይትና በራያ የማይጣላባት ኢትዮጵያ የምትባለው ሀገር የኢትዮጵያኖች እና ከኤርትራ ጋር ኢኮኖሚካል ኤንድ ፖለቲካል ኢንቴግሬሽን የሚያደርግ መንግስት በቅርቡ ይታገላል። ይሄ የኢትዮጵያ ጠር፣ የኤርትራ ጠር፣ የምስራቅ አፍሪካ ጠር፣ የሱማሌ ጠር፣ የየመን ጠር፣ የሱዳን ጠር፣ የመላው አፍሪካ ጠር፣ የአረብ አሽከር የሆነው የቢንዛይድ አሽከር የሆነው አብይ አህመድ በቅርቡ ይነቀላል፣ እናስወግደዋለን። አፕሮሚሲው ይሄ ደግሞ በቅርቡ የሚሆን ነው እና አያና 24/7 ስራቸውን ትተው በየፕላትፎርሙ ጠብ እርግፍ የሚሉት በውስጥ ያወቁት ነገር አለ። እባብ ለእባብ ይታያል ካብ ለካብ ነው የሚባለው። አያና አይዞ ብዙ ምንትን አትበል። ማይካችን ከልብ አመሰግናለሁ። እሺ መሀሪ 3 ደቂቃ አለ ወንድሜ። ቴንክ ዩ ቴዲ አመሰግናለሁ። ማለት ሰለ ህብረተሰብ ያው ሁሉ ጊዜ ተጠርተህ ከመጣ የሆነ ቤት ያው የጠሪውን የጋባዡን እንትን የምታስተናግደው አውቃለሁ። ግን እነሱ በተለይ አያናና ቅድስት የኤርትራን ህዝብ እንዴት አድርገው እንደሚያዋርዱ ነገራችሁ ላይ አካሄድ እናንተ ማድረግ ትችላላችሁ። ሰምታችሁ ለምን መሰለህ እኛ ሰልፍ ኮንፊደንስ ሞልቶ የፈሰሰን ስለሆነ እኛ ነቅነቃንንም ችግር የለውም የፈለጉትን ይበሉ። ግን እነሱ ነካ ስታደርጋቸው ኡዩ ይላሉ። ግን እኔ ዋናው ፖይንት አንድ ነገር ልንገርህ። ምን አለች መሰለህ ሽሬ ላይ ሻዕቢያ መውጣት አለበት ይላል። ፈርስት ኦፍ ኦል ራያ መግባት ይችላል ወይ? የአብይ አህመድ ሰራዊት ራያ መግባት ይችላል ወይ ነው። ትግራይ ውስጥ ልንነጋገር ከሆነ ከኛ ጋር የምትነጋገሩት ቲዲኤፍ የሚባል ትላንትና ሰባብሮ በሺ የሚቆጠር የዶክተር የአብይን ሰራዊት እንደ ማራቶን ሩጫ የማረከ አለ፣ ባለቤቱ አለ። ከሱ ጋር ነው የምታወሩት፣ ከኛ ጋር ታወሩ ስለ ትግራይ። እኛ ጉዳያችን አይደለም ስለ ትግራይ። ትግራይ የራሱን የቻለ ኃይል አለ። ተገባላችሁ ወይ ነው መጀመሪያ። እኔ እኮ ግራ የሚገባኝ ከትግራይ ውጡ መጀመሪያ። ትግራይ የመግባት አቅም አለህ ወይ ነው። ገብቶ ያውቃል? ካድራችሁ ገብቶ ያውቃል? ደህንነታችሁ ገብቶ ያውቃል? የመንግስታችሁ አቋም ገብቶ ያውቃል ወይ? ትግራይ ውስጥ ደፍሮስ ህወሓት አዲስ አበባ ከመምጣት ውጪ የብልጽግና ባለስልጣን ትግራይ ገብቶ ያውቃል? ስለዚህ መጀመሪያ ትግራይ ለመግባት ያብቃችሁ። ትግራይን ለማስተዳደር አንድ ትግራይ ላስገባላችሁ። እሺ የመጨረሻ እሺ
ትግራይ ለመግባት ያብቃችሁ። ከዛ በኋላ በትግራይ በኩል እንደዚህ የተደረገ ነው ወርቅ እየተዘረፈ ነው ምናምን የምትሉ ከሆነ ጊዜያዊ መንግስት አለው፣ የራሱ የቻለ ሰራዊት አለው ትግራይ ውስጥ። እሱ ነው የሚመልስላችሁ። ከሱ ጋር አውሩ፣ ከኛ ጋር ታውሩ። ምናልባት ይግደፍ ወርቅ እየሰረቀ ነው የምትሉ ከሆነ ወርቁ የሚዘረፈው ከሽሬን እያላችሁ ነው እንግዲህ እናንተ። እሱ ማስቆም የሚችለው ቲዲኤፍ የሚባል የትግራይ ህዝብ ሰራዊት አለ። እሱንስ መጀመሪያ ከሱ ጋር መጀመሪያ ተስማሙ። ግን አይ ምናምን የምትሉት በጣም ስንሰማችሁ እሱማ ፈርሷል። እናንተ እንደፈለጋችሁ ቁጭ ብድግ የምታደርጓት ኤርትራ የለችም። ኤርትራን ለማፍረስ ከመጣ አንተ መፍረስ እንዳለብህ እወቅ። ቅድም ናች ቅድስት አስመራን ማጣት አለ ብለሻል። እመኚኝ፣ አስመራን ማጣት ለማሳጣት ስትመጪ አዲስ አበባ እንደምናሳጣሽ እኔ ደግሞ 100% እነግርሻለሁ። ብቻ ጀምሩት። እኛ ግን ጦርነት አንጀምርም። ብቻ ጀምሩት እናንተ። ቴንክ ዩ ሁላችሁንም ከልብ አመሰግናለሁ። አረ ከሀገር ውስጥም ከሀገር ውጭም ያላችሁ ምሁራኖች ይሄ ሳይደባደቡ ችግሮቻቸውን ሊፈቱ የሚችሉበት የመፍትሄ ሀሳብ የላችሁም? እነ ዶክተሮች እነ ኢንጂነሮች እነ ሱፍ እነ ከረባት ለባሾች ከዘመነ ኦሪት ጀምሮ ተዋጋነ፣ ደከመነ፣ ታከተነ። ሽማግሌው ይዋጋል፣ ወጣቱ ይዋጋል፣ ህፃኑ ስለው መዋጋት ነው የሚያስበው። ሳንዋጋ ችግሮቻችን ልንፈታ የምንችልበት ሀሳብ የለም? ኤርትራውያን፣ ኢትዮጵያውያን እስኪ ይህንን ማፍታም የመፍትሄ ሀሳብ ይዛችሁ ነውና ሽማግሌዎቹን አስወግደን ከጦርነት የጸዳ እስቲ ቀጠና እንዴት ነው የምንፈጥረው? በዚህ ጉዳይ መወያየት አለብን ለማለት ያለው። ኤርትራውያን መሐሪን እና ማይኮን አመሰግናለሁ። ወደ አያና እንሄዳለን። አያና። እሺ ቴዲ፣ እኔ እንዴት እንደሚያዋርዷቸው ቅድም ትግራይ የኛ ነች ብለው ያው ይሄ ማነው ካሜራ ከፍቶ የተንቀጠቀጠው ልጅ የጨርቆሱ ባለ አይስክሬም ስለፈቀደላቸው ነው። አሁን ደግሞ ያው አፋብን የሚባለው እኛንን የጠረነፍ ነው እያላቸው ነው። እኔ ባለቤቱ እያወራ ለምን ከሌሎቹ ጋር እንደምነጋገር አይገባኝም። ግልጽ እኮ ነው፣ የሚታወቅ ነው። እነሱ ናቸው አዛዦቹ፣ ጠርንፈው ሰርተዋቸዋል። ዳሴት ህግደፍ የጠረነፈው በቲፒኤልኤፍ የሚመራ አካል ነው። አማራ ክልል ላይ በአማራ ስም የሚሰራው አኪላ ጋር መስማማት መቼስ በስንት ዓመት የ5 ዓመት በላይ ነው የምንተዋወቀው። ሬርሊ ነው ሀፕን የሚያደርገው በሶሻል ነገር ካልሆነ ብዙ አንስማማ። እዚህ ላይ የተሳሳተ ነገር እያየሁበት አይደለም። አይተውታል ማን ምን እንደሆነ። በቃ ስምህን ይዞ ነው ያለው፣ ተጠርንፎ የህግደፍ አገልጋይ ነው። በዛም ምክንያት ከውስጥ ለቅሞ ጎንደር አካባቢ ያሉ አመራሮችን ሲመታ ነበረ። አፋባ የሚባለውን አፋድ የሚባለውን ድርጅት ሲደበድብ ነበረ። ከዛ በኋላ አስተካክሎ በዘመነ ስራ አስገብተዋል። የበፊቱን ታህት አድርጎ አለቀ። ይሄ ያዋጣሃል ወይ? የአማራ ህዝብ ይፈቅድልሃል ወይ? ከታች ያለው ሰራዊት ባይዘው ብዙ ነገር አይፈልግም። ምሬ የት ነው ሄዶ የታከመው? ከማጋ ነው የሚሰሩት? ጥይት ከየት ነው የሚመጣው? ያውቃል ሰራዊቱ። ጎንደር ላይ ምንድነው የተሰራው? ያውቃል ሰራዊቱ። እዚህ ላይ የሚትፈተፈተው ፖለቲካ አያስፈልገውም። ለሻቢያና ለቲፒኤልኤፍ እንደምትሰሩ አውቋል። ጊዜ ነው እየጠበቀላችሁ ያለው። ይሄን ቆርጣችሁ ነው እኮ። ከላይ አንተ ዘመነና ምናምን ይዘህ ይሄ ቲፒኤልኤፍ አይደለም አማራ ክልል ላይ ያለው። ቲፒኤልኤፍም እንደበፊቱ ጠርንፋ የምትይዘው ህዝብ የላትም። ታይታለች። ቲፒኤልኤፍ ማን እንደሆነች ራቁቷን ቆማ ታይታለች። ለዛ ነው መንግስት ትቶ ይወጣላት። አሁን እንደዛ አይነት የማህበረሰብ ግራውንድ የላትም። ውጪ የላትም፣ ሚዲያ ላይ የላትም፣ በሰራዊት ውስጥ የላትም፣ የትም የላትም። አይሞክሩትም፣ እነሱም ያውቁታል። ድርድር ለማምጣት ብለው ትንሽ ነካክተው ነበር፣ የለም አዲስ ድርድር። ከዛ ውጪ ይሄ በጌዝ እንትን ጽፈን ምናምን ሰሜናዊ ምናምን የምትለው ነገር የሚሰማ የለም። ኢትዮጵያ የድሮዋ ኢትዮጵያ አይደለችም። እያንዳንዱ ማህበረሰብ የራሱ ማንነት አስከብሮ ነው የሚኖረው። እንኳን እንደ ኦሮሞ አይነቱ ዝግባ አይደለም ከሀገሪቱ አንደኛው ፖፑሌሽን ባለፈው እዚህ ቤት ነው መሰለኝ ተናግሬያለሁ። ከ4ኛ እስከ 83ኛ ያሉት ብሔሮች ተደምሮ ከኦሮሞ ቁጥር በታች ነው ቁጥራቸው 80 ብሔር ተደምሮ አንደኛው ትልቁ ሰፊው የሆነ ማህበረሰብ አይደለም መርጦ በቁቤው በራሱ ቋንቋ መኖር። ሌሎች ከሚሊዮን በታች የሆነ ቁጥር ያላቸው ማህበረሰቦች እንደዛ ነው የሚኖሩት። ትላንት ያወራኸው እንዲህ ካልጻፍክ እንዲህ ካልቆምክ ምናምን የምትለው አልፏል እኮ እናንተ ዘመኑ አልፎ አላልፍ ያላችሁ እኮ ናቸው የልጅ ሽማግሌዎች። ስለዚህ አፕዴት ዩርሰልፍ። የውጭ ሀገር በጣም ጥኒት እያገራለች ከኛ አውራጃ የነበረች አሁን የወጣች ይዟት ያለው መሪ እንደማይሆን እያደረገው ነው። እንትናለችልኝ ማንም አያስጥለውም። ኦኬ ማንም አያስጥለውም። የተነገረውን ነገር ያደርጋል።
ቀጥታ ለሱ ነው የተጻፈለት። ዶክተር ጌዲዮን ጢሞቴዎስ ለራሱ ነው ቀጥታ ደብዳቤ የጻፈለት። በፊት አምባሳደር ዲና የጻፉት ለሌሎች ሀገሮች ነው። ለዓለም አሳውቀናል፣ ለጎረቤት አሳውቀናል። አሁን ለራሱ ነግረነዋል፣ ውጣ። አይ አልወጣም፣ እዚህ ውስጥ እንትን አለኝ፣ አዲስ አበባ ውስጥ የቀበርኳቸው ገንዘብ የሚያንቀሳቅሱ እንትኖች ሰላዮች አሉኝ፣ ቲፒኤልኤፍን ቲዲኤፍ እንድትጠነርፍልኝ አድርጌያለሁ፣ አማራ ክልል የጠረነፍኩት ኃይል አለ፣ እስቲ ያስጥልህ እንደሆነ እናያለን። ውጣ ሲባል ላጥ ብሎ መውጣት። እንደ ማህበረሰብ ኦሮሞ ላይ ነው ውጣት የሚጠቁመው፣ ደቡብ ነው ብሎ ሰሜን ነው ብሎ አያዋጣም። እና እሱ ቢሆን ጥሩ ነው። እዚህ ላይ የሚነግረኝ እንኳን ህፃናት ምናምን የሆኑ ሹፌሮች ምናምን ትንንሽ ልጆች ናቸው። ትልልቆቹ ያውቃሉ። ለዛ ነው ባዝሩም ነው ሰሞኑን ያሉትና ከዛ ሁሉ ግርግር መውጣት ይሻላል ከሰው ሀገር። ቴንክ ዩ አያና። እሺ አኪላችን 3 ደቂቃ አለ። ቴንክ ዩ አመሰግናለሁ። ቅድምም የተነሱ አሉ ባይ ዘ ዌይ መንግስትንም አፋብንንም የሚደግፉ ሰዎች አሉ እዚህ አይ ቲንክ ቅድስት ከዚህ በፊት በደዲና ብያታለሁ በደንብ እያስመሰከረች የምትሄድ እህታችን ናት። ሶ መንግስትንም ወይ በደዲናንም አፋብንም አንድ ሰው ከደገፈ አፋብን ነገ ህዋት ሲዳከም ወይ ሻቢያ ሲዳከም ይደራደረናል ነው። ተጠርንፎ እንዲቀመጥ ይፈልጉታል። አንደኛው ለመደራደር ነው፣ ሁለተኛው ለመወንጀል ነው። በስሙ ወንጀሎች ፈጽሞ የሽብርተኛ ኃይል አድርጎ ማስፈረጅ፣ ከዛም ባለፈ ያው ጠላትነት ለመግዛት በህዝብ እንዲጠላ ለማድረግ ነው። ይሄ ካልኩሌት ተደርጎ የሚሰራ ነው። አሁን አይ ቲንክ የተሸወዱት ቅድም የኤርትራ ወንድማችን አፋብንን እኛ ነን የመሰረት ነው ብሏል። ትክክል ነው። እኛ እስከ መጨረሻው ድረስ የነበሩ ውይይቶች ውስጥ ነበርን። የኮንፈረንሶች የሚቲንጎች ነበሩ፣ የዋትሳፕ ሚቲንጎች ኦልሞስት ሁሉም ላይ በሚባል ደረጃ ነበር። መጨረሻ ላይ ለፋኖ አመራሮች የቀረበላቸው ተተኳሽ ከኤርትራ ማግኘት የምትችሉት በዘመነ በኩልና በዘመነ በኩል ብቻ ነው ተብለው እጃቸው ተጠምዞ የገቡ ሰዎች ናቸው። ኦኬ። ስለዚህ በተተኳሽ በምን ተይዞ ነው እንግዲህ አማራን ተይዟል። አንድ ነገር ልንገራችሁ የኤርትራ ልጆች፣ የአማራ ማህበረሰብ በድርጅት በሰፈር በምናምን አትጠርም። የሆነ ጥቅም ፈላጊ ቡድን ልትይዝ ትችላለህ፣ 10 ሰው 20 ሰው ተተኳሽ ሊቀበል ይችላል። ተተኳሽ ተቀበለ ማለት ግን ያንተን ኢንተረስት አይፈጽምም። ይህንንም ድርጅት ከላዩ ላይ ነቅሎ አሁን ጦርነቱ እኮ ሲመጣ ሁሉም ግልጽ ብሎ ይመጣል ማን ከማን እንደሚሰለፍ። ኦኬ። ስለዚህ ያኔ አይ ቲንክ እንትን ላይ እዚህ ጠለምት ላይ ብዙ የፋኖ ኃይል ይደረብልናል ብለው ነበር ህዋቶች የመጡት። ብቻቸውን ተዋግተው አንድ ኃይል ብቻ ነው ከነሱ ጋር ተደርቦ የታገሉ። ኦኬ። ስለዚህ ቀስ በቀስ እውነታውን የምታዩት ይሆናል። ግን አንድ መልሰይልን እየተሰማኝ አይደለም። ሲምፕል ነገር ሁሉም ሰው ማወቅ ያለበት አማራ ፖለቲካ የሚያቅ ክሊክ ፈጥሯል። አለቀ። የሻቢያ ያለፈ 60 ዓመት ያረጀ ፖለቲካ፣ የብልጽግና ያለፈ የ50 ዓመት የሞተ የኢህአዴግ ፖለቲካ፣ የህዋት እንደዚሁ 50 ዓመት የቆየ የሞተ ፖለቲካ አይሰራም። እንጠቀምብሃለን እንጂ ማንም ይጠቀምብን የለም። ያው ስለፎከሩ እንደው እኛም ለመፎከር ጫማ እስከሆን ቀን ድረስ እንጠቀማለን። ኮፍያ ለመሆን ስትሞክር እንጥላለን። ከዚህ በፊት በነበረው ጦርነት ወልቃይትና ራያን አስመልሰናል። ብልጽግና እንደ ጫማ ተጠቅመን ከዚህ በኋላም እናንተ ተተኳሽ እንደ ጫማ እንድንጠቀምበት እንችላለን። መርሳት የሌለባችሁ እኛ ኃይለ ሥላሴ ልጆች ነን፣ እናንተ ደግሞ የደጃች ወይ የራስ ልጆች ናቸው። ልዩነቱ ማወቅ ያስፈልጋል። አንድ እናንተም ከአባቶቻችሁ አትበልጡም፣ እኛም ከአባቶቻችን አናንስም። ተንኪ እኔ አንድ አልገባ ያለ ልጅ ነገር አማራ የጦርነት ሜዳ አይሆንም ስላለ እንዴት ነው ጸረ አማራ የሚሆነው? አልገባኝም። የገባው ሰው አለ? የቲፒኤልኤፍ ደጋፊዎች የጦር ሜዳ የኛ ሜዳ አይሆንም ሲሉ ጀግና ብላችሁ፣ ኤርትራውያን የጦርነት ሜዳ የኛ ሜዳ አይሆንም ሲሉ ጀግና ብላችሁ፣ ዋና አማራዎች የአማራ ሜዳ የጦር ሜዳ አይሆንም ሲሉ እንዴት ነው ጸረ አማራ የሚሆኑት? የትግራይና ኤርትራ ልጆች እኮ ናቸው በአማራ ስም ያሉ። አይ ነው ይገባኛል፣ ግን የሚደፈቁት ነው እኮ የሚያስቁኝ። እኔ ሁሉም ፖለቲካ ለሁሉም ሰው አይሆንም ጋይስ።
አንድ ለአምስት ተጠርነፈ ማረስ ምናምን እኮ ነው ያለብህ። መስኖ ጠልፈ ምናምን ማበጀት ምናምን ያለብህ። አትበጥበጥ። ፖለቲካ የሚችሉ ሰዎችን አትበጥበጡ። ፖለቲካ ለፖለቲከኞች መናገር መቻል አለብህ፣ መረዳት መቻል አለብህ ነው። ሁሉንም እያልኩኝ አይደለም። ሴራ ምናምን ሊኖር ይችላል፣ ግን እኔ ውስጡ ሴራ ሊኖር ይችላል ላይኖር ይችላል አላውቅም። ሴራውን ልብና ኩላሊት የሚመረምረው እግዚአብሔር ነው የሚያውቀው። እኔ ግን አኪላ የሚናገረው ንግግር የእኛ ሜዳ የሻዕቢያ ሰዎችና የቲፒኤልኤፍ ሰዎች መጥተው እኛ ሜዳ ላይ እንደፈለጉ አይጫወቱም። የአማራ ምድር አኬልዳማ አይሆንም፣ የደም ምድር አይሆንም ሲሉ ጥያቄ አለኝ እኔ። ያውም እኮ የሳውዲ እና የምናምን እንትን እኮ ነው ፕሮክሲ እኮ ነው የሚጫወተው። ከመውረዴ በፊት ምናልባት አንተ ትመልስልኛለህ፣ አኪላም ሊያገዝ ይችላል። እኔ ማን ቀረ አሁን በጨዋታ ከሚያዋዙት ከነሞጣ ጀምሮ እና አኪላ ይሄው ቅድስት ብልጽግና ነው የሚባሉት። እነ ዩሪን ቤታቸው ብትሄድ ከስር ብልጽግና እየተባለ ነው የሚጻፍላቸው። አንዴት ዘፈን ድሮት ዘፈን የነበረች ትልቅ ሴትዮ አለች፣ እሷና አንድ ልጅ ነው የቀሩት ትንሽ የሚያመውና እና ማን ቀረ? ሁሉም ብልጽግና ሆነ። ይችላሉ የብልጽግና ለዚህ ሁሉ ከፍሎ? እኔ በጀት ጉዳይ ትንሽ ስላሳሰበኝ እኔንም እያሉኝ እኮ ነው። ሁሉንም ይላልማ ማልማይነህ እኔ እኮ ዋናው እኮ ተብያለሁ እኮ። ግን እነኚህ ልጆች አትሊስት በግልጽ አደባባይ ወጥተው ፊታቸውን እያሳዩ አማራ ሲሉ ረጅም ዘመን የምናውቃቸው ብልጽግና እኮ ማን ቀረ ነው? ማን አላችሁ? ተገቢ ጥያቄ ነው ማለት እነሱ እንዴት መሰለ የሚወስዱት ማሸማቀቂያ ነው መሰለኝ። አሁን ማሸማቀቂያ ነው። ማሸማቀቂያ እኮ አይሆንም። ብልጽግና ነው ብአዴን ነው ስላላችሁ ሰው እኮ አይሸማቀቅ ነው። ኦኬ ብአዴን ነኝ። ሻዕቢያ እና ህወሓት ካልነዳነ ብልጽግና ብሎ ቢሰድበን ምን ችግር አለው? አሁን ሻዕቢያ እና ህወሓት ጦርነቱን አማራ መሬት ላይ እናደርጋለን አሉ፣ እምቢ ተባሉ። ስለዚህ ብልጽግና ናችሁ የሚሉን እኮ አማራ አይለንም፣ እንደማይለም ጠንቅቀን እናውቃለን። ቅድም ያልከው ነገር ሊሆን ይችላል። ትናንትና በተወሰነ መንገድ እንትን ስለው ነበር። አንዳንድ ጊዜ ተቧድ ነው እዛና እዚህ ሆነው ጠያቂና መላሽ ይሆናሉ። ታውቃለህ? ከዛ በኩል ሆነው እንደ ወይ ሻዕቢያ እንደ ቲፒኤልኤፍ ይሆናሉ። ከዚህ በኩል ግማሹ እዛ ውስጥ አማራ ውስጥ አሉ፣ ይመላለሳሉ። ምልልሱ የሚሆነው በሁለቱም መካከል፣ ሁለቱም አንድ ናቸው። መሀል ላይ ያለው ነው ትክክለኛው አንተ ወይም ደግሞ ትክክለኛው አማራ ልጅ መሀል ላይ ነው ያለው። እነሱ ዳርና ዳር ሆነው ይመላለሳሉ። በዚህ መሀል የሚደፈቃል። አንዳንዱ ሁሉም እኮ አዲስ አካውንት ነው። ኦኬ ቅድም ሰምታችኋል። እና ሰውዬ ባይዘዌ የኤርትራና የትግራይ ፖለቲካ ውስጥ ያላችሁ ልጆች እንደ አማራ ስፔሻል የመጣችሁ ቢያንስ ጋሽርታችሁን ጊፍት ሰጣችሁ ማበረታታት ነው። እሱ ብቻም ሳይሆን እኔ እኮ አንዳንድ ጊዜ አሁን እኔ የምነሳበትን ማምንበትንም ነገር እንዳልናገር እኮ አንዳንዴ የምትልበት ነገር አለ። ለምሳሌ ከመነሻው የአማራ ህዝብ የሐሰት ትርክ ተተርኮበታል እያልኩኝ ላለፉት 4 ዓመታት ስንጮህ ነበር፣ ስናወራ ነበር፣ ታሪክ በመጥቀስ ስንከራከር ነበር። የሐሰት ትርክ ደግሞ ተራኪዎቹ እነዚህ ናቸው። የሐሰት ትርክቱን ተከትሎ መፈናቀል፣ ኢሰብአዊ ድርጊት፣ ግድያ ተፈጽሟል። ይሄ በትራንዚሽናል ጀስቲስ ወይም ደግሞ በሽግግር ፍትህ በሚባለው እነዚህ በታሪካችን አጋጣሚ በደል የፈጸሙ የሐሰት ትርክት የፈጸሙ ህዝብ የገደሉ ያስገደሉ አሁን ያለው እኮ እሱ እኮ ማለት እኮ ነው ለፍርድ ይቀርባሉ የሚል አሁን ይግፉበት አይግፉበት አላውቅም። የትራንዚሽናል ጀስቲስ የሚባል ጀምሮ ነበር። ስለዚህ የአማራ ህዝብ ላይ እንደ ህዝብ የሐሰት ትርክት የፈጠሩ ጄኖሳይድ ፈጸሙ ከተባለ ተጣርቶ ኢሰብአዊ ድርጊት የፈጸሙ ተመርምረው ለፍርድ ይቀርባሉ ብለን እያወራን ወዲያው ደግሞ በአንድ ጀንበር የሐሰት ትርክት ፈጣሪ ናቸው ከሚባሉ ሰዎች ጋር ደግሞ አላያንስ እንፈጥራለን ትላለህ። ኦኬ ከነዚህ ጋር አላያንስ ከፈጠርክ እኮ ሁሉንም ነገር ይነድብሃል። የመታገያ ዋነኛ አጀንዳህን እኮ ይነድብሃል። አዲስ የመታገያ አጀንዳ ነው መፍጠር ያለብህ እንጂ ከነዚህ ጋር አላያንስ ፈጥረህ እንደገና ደግሞ የሐሰት ትርክቱን ማተው ከሆነ ይጋጫል። ንግግር ከገባችሁ ማለት ነው። ዋና ሲያስገድለኝ የነበረው ሰው የከበደ ነው ብለህ ላለፉት 30-40 ዓመታት እሱ ነው ደራሲው ምናምን ብለህ ከደራሲው ጋር ደግሞ የምትሰራ ከሆነ ወይ አዲስ የትግል አቅጣጫ ነው መንደፍ ያለብን። ከዛም አንድ እግርን አስገብተህ ለፖለቲካ ስቴትመንት እንዲመች ደግሞ ትርክቱን ደግሞ የምትፈጥር ከሆነ እንዲህ ተገድያለሁ፣ ተፈናቅያለሁ፣ የሰብአዊ ድርጊት ተፈጽሞብኛል ምናምን ካላችሁ ሴራው አልገባም እያለች ነው። ቴዲ ለምሳሌ ኤርትራና ህወሓት ከአብይ ጋር አንድ ዋንጋሪ ከይቅርታ ጋር አንድ 20 ሰከንድ ህወሓትና
አብይ ጋር ድርድር ቢያመቻቹ ፋኖን የሚያስታውሱት ይመስላል። እንጃ ለመመለስ ይከብደኝ። ውሃ ጠጣ ነው እንዴት ጸዲ እናስገባት። ይሄ ነገር እየረዘመ ማደራችን ነው። ጸዲ መጣች፣ ሴራውን ደግሞ ትነግረናለች። አንድ ያልገባን ቁልፍ ጉዳይ ጸዲ መጣ ወጣች እንዴ? ቀጥል ቴዲ ዋንጋር ይቀጥል። ሴራ አለው ቴዲ ተንኮል አለው ብላኛለች ጸዲ። የጸዲን ደግሞ እይታንስና እሺ ዋንጋር 3 ደቂቃ አለው። አማራ ኪላ መጀመሪያ በዳዲና ነው የሚባለው፣ በዳዲና አይባልም። ደበልስ ብዙዎች ኦሮምኛ ቃል የማትናገሩ ሰዎች ማለት አትችልም። በዳዲና ይባላል እንጂ በዳዲና አይባልም። ለወደፊት ነው በዳዲና ነው። እንግዲህ ቅድም እነ ማይኮና ማህሪ አይ ቲንክ መኪናውን አቁሞ መሰለኝ የተናገረው ዶክተር አብይን እነቅላለን ብሏል። አንድ የኦሮሞ ተረት አለ፣ አባባል ኡፉፉ ቱቲ ማኡፉቲ የሚባል ተረት አለ። ለራሷ ሟች ናት ራሷን ለምን ታንቃለች የሚል ተረት እንደማለት ትክክለኛ ትርጉሙን አያና ሊያስተካክልልኝ ይችላል። ለማንኛውም አፄ ምኒልክ ላይ የተነዛው ታሪክ እነዚህ የኦሮሞ ወንድሞችን ላስቀይም እችላለሁ። በጣም ቢያዝድ የሆነ ታሪክ ነው። አፄ ምኒልክን ለመተቸት አፄ ምኒልክን ኤርትራን አሳልፈው በመስጠት ለመክሰስ የሚያስችል ሞራል ያለው ኢትዮጵያዊ የለም። እውነቱ እሱ ነው። ምክንያቱም ብዙ ጊዜ የውጫሌውን ትሪቲ ነው የምናነሳው። ውጫሌውን ትሪቲ ያረመው ውላይ ግን እያንዳንዱ ጣሊያን ስር ያለችው መሬት በሙሉ ጣሊያን ሲለቅ ለኢትዮጵያ አሳልፎ እንደሚሰጥ የፈረመበትን አንቀጽ ግን ማንም ሲጠቅስ አትሰማም። ይሄ የሮንግ ፕሮፓጋንዳ ሰለባ የመሆን ነው። በዛን ወቅት አድዋ ላይ ባይቆም ኖሮ ጦርነቱ አሁን ኢትዮጵያ የምንድልበትንም ታሪክ አድዋ ብለን የምናቀራረበትን ለዓለም የምናቀራረበትንም የነፃነት ድልንም ለዓለም የማንናገርበት ሁኔታ ሊፈጠር ይችል ይሆናል። አንዳንድ ጊዜ ስንተች ተገቢ አይደለም። ዞረም ቀረም ያም አልፎ ታሪክ ተቀይሮ በዩናይትድ ኔሽንስ አባል ከወንድ በኋላ ጸጋ አፄ ምኒልክን አፄ ኃይለ ሥላሴን እየሄድን የምንጎትበት ምንም ሪዝን የለም። አፄ ዮሐንስ ከዛ በፊት የነበሩት ንጉሶችም የኤርትራን እንትን ለማስመለስ ያደረጉበትን ከቱርክ ጋር ያደረጉትን ትግል እንመልሰው ካለን አሁን እነ ማይኮ እንደሚናገሩት አይደለም። ታሪኩ እንደዛ አይደለም። ታሪኩ ሮንግሊ ተጽፏል። እኛም እሱን ሸምድለን ተሸውደናል። አንድ ቀን ስጠኝ በአፄ ምኒልክ ዙሪያ ላይ በዚህ ዙሪያ ላይ እኔ ፔፐር ላቀርብልህ ዝግጁ ነኝ። በማስረጃ በዳታ የተደገፈ ማለት ነው። ፔፐር ላቀርብልህ ዝግጁ ነኝ። ታሪካችንን ማስተካከል አለብን። በመጨረሻም ለውድ ኤርትራውያን የማስተላለፈው መልእክት ዶክተር አብይን እጥላለሁ ነው ያልከው። እንግዲህ እነግርሃለሁ ቁርጡን። የወገብ ቅማል ሱሪውን አውልቀህ ቅማሉን ካላቃጠልከው በስተቀር ሁል ጊዜም በሰላም እረፍት አይነሳህም። ለራስህ ስትል በህገወጥ መንገድ ሄደ አገር ያሰኛን ዲሪኮግናይዝ ትደረጋለህ። አስመራን ብቻ ማጣት አይደለም፣ ዲሪኮግናይዝ ትደረጋለህ። ለአጸብ ለምጽዋ ከአፄ ዮሐንስ ጀምሮ ከነሱ በፊት ከነበሩ ንጉሳውያን ጀምሮ አብረው ለምጽዋም የተዋደቁ የኢትዮጵያን አጥንት ፍትህ እናስመልሳለን። ዶክተር አብይን አነሳለሁ አልክ። ከእንግዲህ ኤርትራ የምትባል ታሪክ ምስራቅ አፍሪካ ላይ ካርታ ይቀየራል። ቴንኪዩ። ሰላም። ቴንኪዩ። በነገራችን ላይ ሁሉም ሰው ለምሳሌ እናንተ በዶክተር አብይ ጉዳይ ላይ እንኳን አሁን በፕሬዘንት ታይም በዚህ ጊዜ እንደማንስማማው ሁሉ ወደኋላ ደግሞ ስንሄድ የማንስማማበት ልዩነት እኮ ብዙ ነው የሚሆነው። አንደኛው በአፄ ቴዎድሮስ ላይ የሚሰጠው አስተያየት የተለየ ነው። በአፄ ሚኒሊክ ላይ የሚሰጠው አስተያየት የተለየ ነው። በሚኒሊክ ላይ በምናምንና ወደኋላ በሄደን ቁጥር እየሰፋ ነው የምንሄደው። እንኳን አይደለም ወደኋላ ሄደን አሁን ባለው በአበይ ብቃት ላይ እንኳን አንስማማም እኮ። እኔ የአበይ ብቃት ይሄ ነው ስል አንዳንዶቻችሁ ተሸውደሃል ይሉኛል፣ አንዳንዶቻችሁ ደግሞ ትክክል ናችሁ ይባባላሉ። ልዩነት ያለና የሚኖር ነው። ምንድነው ዋናው ከነ ልዩነቶቻችን በሰላም መኖር ነው የሚል እምነት አለኝ። ከልብ አመሰግናለሁ ዋንጋሪ። ግን ያልከውን አንድ ቀን ታቀርብልናለህ፣ በደንብ እናወራለን በታሪክ ጉዳይ ላይ። እሺ ከዋንጋሪ ቀጥሎ ወደ ታሪክ ደስ ይለኛል። እኔም በታሪክ ዙሪያ ማውራት በጣም ነው የምወደው። ግን እንትን እንዳይሆን አንዳንዶቻችሁ ነገስታቶችን የግላችሁ አድርጋችሁ ስለምታዩ ከዛ መላቀቅ ተስኗችኋል። አፄ ሚኒሊክ የሁሉም ኢትዮጵያዊ ነው።
የሁላችንም ንጉስ ናቸው። ይተቻሉ፣ በሚወደሱበት ደግሞ ይወደሳል። የግል ንብረት አይደሉም። ይተቻሉ፣ ይወደሳሉ። የሚተቻቸዋለ፣ የሚያወድሳቸዋለ። እሳቸውን መተቸት የአንድ ብሔር ምናምን አድርጋችሁ አትዩት። እንዲህ ያላችሁ ናችሁ ታሪካችንን እያበላሻችሁ ያላችሁት። አፄ ዮሐንስን መተቸት፣ አፄ ዮሐንስ ኢትዮጵያን ለማስተዳደር ኢትዮጵያን አንድ ለማድረግ ነው አይደለ ጉዞ የጀመሩት። ከተክለ ጊዮርጊስ ቀጥሎ ቴዎድሮስም ኢትዮጵያን አንድ ለማድረግ ነው የጀመሩት። ተፈሪ መኮንንም ኢትዮጵያን ያስተዳድሩት። አብይ አህመድም የመላ ኢትዮጵያ ነው። ኢትዮጵያን እያስተዳደረ የአንድ ብሔር ብቻ አድርጎ የማየት ነገር አለ። ይህ ትክክል አለ፣ መስተካከል አለባችሁ። በተለይ ብሔርተኞች ትልቁ ችግራችሁ ይሄ ነው። ነገስታቶችን የግላችሁ ታደርጋላችሁ፣ የግልህ አይደለም። ልክ ነገስታቶች ሲተቹ እናንተ ብሔራችሁ እንደተተቻችሁ አድርጋችሁም ትወስዷላችሁ። መስተካከል አለባችሁ። ሴም ታይም ደግሞ ኢትዮጵያን አስተዳድረዋል ትላል። ኢትዮጵያን ካስተዳድረው ለሁሉም ኢትዮጵያ ይስጧቸው፣ ይተቿቸው። አንተም እንዳንዱ ታች የምታወድስላቸውን አወድስ። አይ የኛ ናቸው ካልክ ደግሞ ሁሉም ነገር ደግሞ እነሱን ማጥበው ነው የሚሆነው እና እሱ መስተካከል አለበት ለማለት ያለው። ለዚህ ነው በታሪክ ጉዳይ ማንስማማው። እሺ ከዋንጋሪ ቀጥሎ የምንሄደው ወደ ቢኒ ነው። ቢኒ ብሪጅ፣ እሱን እንስማና ወደ ቅድስታችን እንሄዳለን። ከዛ ጸደይን ሰምተን ወደ ሳሚ ዘአክሱማይት እንሄዳለን። ነው ኦኬ። ጸደይ ልስማና ቢኒ ብሪጅ ልስማ። ጸደይ ሴራ ነው ምናምን ስላለችን ለጸደይ 4 ደቂቃ እንስጥና ከዛ ወደ ቢኒ ብሪጅ፣ ከዛ ቅድስ፣ ከዛ ሳሚ። ጸደያችን እንዴት ነሽ? በጣም ነው የማመሰግነው ቴዲ። ከመነሻው ሰማ ነበር እኔ እና አኪላ ኤክስ ላይ የሚያወራውና ኤክስ ማለት ትዊተር ስፔስ ላይ የሚያወራውና እዚህ መጥቶ የሚያወራው በጣም የተለያየ ነገር ነው። አንደኛ ሴረኛው አኪላ ነው ብዬ ነው ማምነው። አኪላ ሪፕሬዘንት የሚያደርገው የአማራን ህዝብ የአማራን ኮዝ አይደለም፣ የሰሊጥ ኔትወርኩን ነው ሪፕሬዘንት የሚያደርገው። ሁመራ ላይ ያለው ሰሊጥ ማርኬት ከ500 ቢሊዮን በአመት ኦልሞስት ኒርሊ $400 ሚሊዮን የሚገኝበት ነው። ግሮክን ሄደ ኦር ቻት ጂፒቲን ሄደ ባለፈው አመት ከሁመራ ስንት ኤክስፖርት እንደተደረገ ቼክ ብታደረግ ይነግራል። መረጃው ያለ ነው። ሶ እዛ አካባቢ ጦርነት እንዲካሄድ አይፈለግም። ቢካዝ ጦርነት ተካሄደ ማለት ሰሊጡ አይመረትም፣ አይሸጥም። ሶ እዛ ላይ ያሉ ኢንትረስት ግሩፖች ኢንክሉዲንግ የብልጽግናም አካላት አሉበት። የአማራ ምንድነው በአዴን ወር የአማራ ፒፒም አሉበት። ሶ እና የና አኪላ ግሩፕ ብዙ የሚያጡት ጉዳይ ነው። ሶ በዛ በኩል በቲፒኤልኤፎች ወርቅ እየሸጡ ገቢ እንደሚያገኙት፣ በዚህ በኩል ደግሞ ሰሊጥ እየሸጠ ብዙ ገቢ የሚያገኝ ትልቅ ግሩፕ አለ። ይሄ እነዚህ ኃይሎች ናቸው። ጦርነቱ ሁመራ ላይ እንዳይሆን የሚፈለገውም በዛ በኩል ሱዳን አለች። በአሁኑ ሰዓት ሱዳን አኩርፋለች። ቢካዝ ያንን በዛኛው ሳይድ ያለውን ኃይል የያዘው የሱዳን የቡርሃን መንግስት ነው፣ SAF የሱዳን አርምድ ፎርስዝ ነው የያዘው። አብይ ደግሞ የሚደግፈው RSFን ነው በዩኤኢ በኩል። እሱን በግልጽ አይናገሩም፣ ነገር ግን ሱዳኖች አኪዩዝ እያደረጉን ነው። ዛሬም ጀዋር መሐመድ ራሱ ማስረጃ ለጥፏል ለስሙ ኤክስ ላይ። ግን መንግስት ይህንን አድሚት ማድረግ አይችልም፣ ቢካዝ ትልቅ ችግር ውስጥ ይከተናል። ሶ ሱዳን ለሴ ከኤርትራ ጋር ወር ከቲፒኤልኤፍ ጋር አብይ ቢገጥም ሁመራ አካባቢ ከሆነ ጦርነቱ ሱዳን በዛ በኩል ገብታ ትወጋቸዋለች። ስለዚህ በተቻለ ጦርነቱን ወደ ላይ እየገፉት ነው። ወደ ሽሬ ካደረጉት ወደ ኤርትራና ትግራይ ቦርደር ላይ ከሆነ ሱዳን አትገባም፣ ሰበብ አይኖራትም፣ እዛው ይይዟታል። ሶ ቴክኒክሊ ስትራቴጂክሊ ለብልጽግና ይጠቅመዋል። ወደ ላይ ጦርነት ቢካሄድ ማይቀር ጦርነት አለ። ኦኬ አሁን የቱ ጋር ይሁን ነው። ስለ ሎኬሽን ነበር ቅድም የህግደፍ ልጆች መጥተው ሲያወሩ የነበሩት። ሶ ለና አብይ ሱዳን ማትገባበትን ሎኬሽን ነው የሚፈልጉት። ለና አኪላ ሰሊጡ ንግድ የሚቀጥልበት ሁኔታ ነው የሚፈለገው። ስለዚህ ወደ ላይ ነው ፑሽ የተደረገው። አንፎርቹኔትሊ የትግራይ ህዝብ እዛ አካባቢ የሚኖረው ህዝብ የጦርነት ቀጠና ውስጥ ይኖራል ማለት ነው። ሶ ይሄንን አትረዳም። አኪላ የአማራን ኮዝ አይደለም የሚወክለው። አኪላ ምንድነው የአማራ ፋኖ ብሔራዊ ንቅናቄን
ኤክስ ትዊተር ስፔስ ላይ ዴይ ኤንድ ናይት እነሱ ነው የሚቀጠቅጠው። እነሱ ግን ኮዝ አላቸው። የአማራ ህዝብ ጥያቄ ሰሊጥ ብቻ አይደለም። ለናኪላ ሰሊጥ ነው ኢንትረስታቸው። ኤኒቲንግ ሰሊጡ ከተነካ ፖለቲካቸውን ይለዋውጣሉ፣ ሺፍት ያደርጋሉ። ሶ ይሄኛውን ሴራ በደንብ የተረዳው ስላልመሰለኝ ነው ቴዲ። ሌሎች የፋኖ ልጆች መጥተው ቢያወሩ ደስ ይለኛል። ቢኮዝ እነሱ ያኛውን ኮዝ ይወክላሉ ብዬ ስለማምን ነው። የእኔ እይታ ነው። ማንም አልከፈለኝም። ጭንቅላቴን ተጠቅሜ ነው ምተነት ነው። ጂኦፖለቲክስ እከታተላለሁ። እግዚአብሔር ከዚህ ጉድ ያውጣን። ምኞቴ ከባድ ሁኔታ ውስጥ ነው የገባ ነው። አመሰግናለሁ እድል ስለሰጠኝ። ቴንክ ዩ ጸድዬ፣ ቢግ ሪስፔክት። የራሷ እይታ ነው። የተለያዩ ነጥቦችን ገጣጥማ ነው አረፍተ ነገር ገንብታ ይሄ ነው ያለችው። እርግዝናም ከሆነ ይወለዳል፣ ሽልም ከሆነ ይጠፋል። እና ኪላ ሰሊጥ ነጋዴ ከሆናችሁ በቅርቡ ይታወቃል። አሁን እስኪ የሰሊጥ ዳቦ እኔ እንኳን የሰሊጥ ዳቦ ነው የምበላው። ወደ ሌሎች ሊድና እንትን ሁሉም ሰው የራሱ እንትን አለው እኮ መጨረሻ ላይ ይታወቃል። አይ ዶንት ኖ አናውቅም እኛ። ለጊዜው ግን ምንም በንቀት የሚታይ ወይም ደግሞ ማንቀበለው ትንታኔ የለም። ህዝብ ይመዘግባል፣ ያያል። እንኳን ያሁን አይደለም የጥንቱን መዝግቦ የሚይዝ ህዝብ ነው። ኖታችሁ ላይ መዝግቡ እንዳረሱ ማን ትክክል እንደሆነ ወደፊት በጊዜ ሂደት የምናውቀው ይሆናል። እሺ ጸዲያችን ከልብ ነው የምናመሰግነው። ቢኒያም ወደ አንተ ልምጣ። ያው ሌት ስለገባችሁ ከሁሉም እኩል ነው ደቂቃ መሰጣችሁ። ሌት ለገባችሁ 3 ደቂቃ ላይ ነው የገባችሁት። ቢኒ 3 ደቂቃ አለ። ኦኬ፣ በጣም ነው የማመሰግነው። ብዙ ነገሮች ተነካክተዋል። ስለ ሚኒሊክ እና የአድዋ ጦርነት ትንሽ ልበልበት። ሚኒሊክ እሱ አይደለም አጀንዳችን። ዋናው አጀንዳ እሱ ሳይሆን የውጭ ጉዳይ ሚኒስተር ለኤርትራ የጻፉት ደብዳቤና የፋኖ ኃይሉ የመንግስትን የሰላም ጥሪ ተቀብሎ የገባው ካፕቴን ማስረሻ ሰጤ ስለሌሎች ፋኖች ስለ ዘመነ ካሴ የተናገረው ንግግር እንዴት አያቸው? በተለይም ደብዳቤውን እንዴት አያቸው? በጣም ማስጠንቀቂያ ያዘልም አንድ ምክር ሀሳብም ነው። በምክር ሀሳብ ሲባል እንዲህ ብናደርግ እንዲህ ብታደርጉ እንዲህ እናደርጋለን የሚል አይነት ይዘት ያለው ደብዳቤ ተጽፏል። እና ካየኸው እንዴት አየው ደብዳቤውን? አላነበብኩትም። ደብዳቤው አላነበብኩትም። እኔ እንዴት ነው የገባሁት? ግን አሁን በተነሱት እንትኖች ላይ የራሴን አስተያየት ከናዩዝ ማይ 3 ሚኒት። እሺ 3 ደቂቃ ተጠቀመሽ። ኦኬ፣ ብዙ ነገሮች እየተነካኩ ስለነበረ ነው እና ከሚኒሊክ ልጀምር። የሚኒሊክ እና በአድዋ ጦርነት ጊዜ ሚኒሊክ ከመረብ ወንዝ ያልተሻገሩት እውነታው ምንድን ነው? ስንቅና ትጥቅ ስላለቀባቸው ነው። ኤርትራያኖች እንደሚሉት ሽጠዋቸው አይደለም። ኤርትራያኖች ምን ክሌም ያደርጋሉ? እኛ ቀኝ ተገዝተን ነበረ እና ለዛ ነው መገንጠል የምንፈልገው ይላሉ። መብታቸው ነው መገንጠል። ዊክና ስታፕ ደም ሀገር ሆነዋል፣ ይመቻቸው። ግን ኢትዮጵያ በኮሎናይዝ የተደረገው ኤርትራ ብቻ አይደለችም። ጋምቤላ ብናይ በእንግሊዝ ተገዝተዋል፣ ኦጋዴን ተገዝተዋል። ግን ፋይናሊ በኔጎሽዬሽን እና በተለያየ ከባድ የዲፕሎማሲ ስራ ተደርጎ ወደ ኢትዮጵያ ተካተዋል እነኛ መሬቶች፣ እንዲሁም ኤርትራ ጭምር ማለት ነው። ፋይናሊ ተዋግተው በትክክል እኔ እንደማውቀው ቅድስት እንዳለችው ባርነት ወይስ ነፃነት የሚል ብላክ ኤንድ ዋይት የሆነ ምርጫ የተሰጣቸው በእንደዛ ሄደዋል። ዳስ ፋይን ይመቻቸው። ሌላው ደግሞ ምንድነው አሁን በቅድም አንዱ የትግራይ ተወላጅ ልጅ ጦርነት ግጠሙን ምናምን ብሎ በጣም ሲፎክር ሰምቼው ነበር እና እነ ደብረ ጽዮን ልክ እንደ ኖርዝ ኮሪያ የሚመስል የሆነ ሚሳይል ምናምን አድርገው በጣም ጦርነት ጎትተው የኢትዮጵያ መንግስት ሲከቱት ወደ ጦርነት የኢትዮጵያ መንግስት ጦርነት መግባት አልፈለገም ነበር። ተገፍቶ እንደገባ ሁላችንም እናውቀው ነው እና እኛ ዊ ኬር ፎር ትግራይ ያንግ ፒፕል እንደነ አዶና የመሳሰሉ ያሉ በጣም ወጣት ልጆች ለውጥ የሚፈልጉ እኛ ያገኘውን ኦፖርቹኒቲ የሚፈልጉ ብዙ የትግራይ ወጣቶች ስላሉ ወደ ጦርነት መግባት አንፈልግም። ስፔሻሊ ከትግራይ ጋር አሁንም ጎትተው የከቱትና ፌዴራልን መልሶ ደግሞ ጄኖሳይድ ተብሎ መንከባለል ሊመጣ ነው ማለት ነው ኤጌን እና የትግራዩ ተወላጅ አይ ፎርጋት ሂዝ ኔም ኤምኤቲ ምናምን ለሚናገረው ነገር ቢጠነቀቅና እየጎተተ ፌዴራል ወደ ጦርነት ባይጎትተው ጥሩ ነው። ሌላው ምንድን ነው የኤርትራያኖች ኢንቮልቭመንት ነው። በኢትዮጵያ ፖለቲካ ላይ በጣም ኢንቮልቭ ያደርጋሉ። ከኛ በላይ የኢትዮጵያን ፖለቲካ የሚፈተፍቱት ኤርትራያኖች ናቸው።
ዳስፋይን ችግር የለውም። ይሄ የሚያሳየው የሀገሪቱን ካፓሲቲ ነው። ኢትዮጵያ ያንን የመሸከም የፖለቲካው አውድ ፕላትፎርሙ የመሸከም አቅም አለው ማለት ነው። ኢማጂን እኛ የኢሳያስ ካቢኔ ላይ ፓርላማ የላቸውም ካቢኔ ነው ወይ ደግሞ ምንድነው ግሩፕ ኦፍ ፒፕል ራይት ገብተን ቦታ ተሰጥቶን የኤርትራውያን ፖለቲካ ላይ ብንፈተፍት ምን ያህል ካፓሲቲ አለው? ይሄ ለኤርትራውያኖች ተዋለው መልሱን። ወደ አሜሪካ ስንመጣ አሜሪካ ውስጥ አሁን ለምሳሌ በኮንግረስ ሌቭል፣ በሬፕሬዘንታቲቭ፣ በሃውስ ሌቭል ጁዊሽ እና ፓለስታይን ታገኛለህ። የኢትዮጵያ ያልኩኝ የአሜሪካ ፖለቲካ ውስጥ እንዲሁም ዩክሬን እና ራሻ ፖለቲካ ውስጥ ታገኛቸዋለህ። የአሜሪካ የፖለቲካ ሲስተም ይሄ ዴሞክራቲክ ሲስተም የሆነው የአሜሪካ ፖለቲክስ እነኝን ሁሉ መሸከም ስለቻለ ነው። ሁሉንም ኤርትራውያኖችን ፖለቲካ ላይ ታገኛለህ። በጣም ብዙ ሶማሊያ በሃይ ፖዚሽን ፖለቲካ ታገኛቸዋለህ። ሜይ ቢ አሜሪካ እኮ ከሶማሊያ ጋር እየተወጋች ሊሆን ይችላል፣ ወይም ደግሞ ራሻ ጋር ምናምን ስቲል ራሻዎች ዩ ፋይንድ ደም ኢን ፖለቲክስ ኦፍ አሜሪካ አይደለ? ኢትዮጵያ ውስጥ ኤርትራውያኖች ገብተው መፈትፈታቸውን እኛ ኢትዮጵያውያኖች እንደ ጉዳት ማየት የለብንም። የሚያሳየው ምንድን ነው? አገራችን ምን ያህል እንዳደገችና የተለያዩ ጫካ ውስጥ ቢገናኙ የሚገዳደሉ ሰዎች ፓርላማ ውስጥ ወይ በኢትዮጵያ ፖለቲክስ ይሄው ደግሞ አንተ በፈጠርከው ፕላትፎርም ተሰባስበው ማውራታቸው የእኛን ካፓሲቲ እድገታችንን ምን ያህል ዴሞክራት እየሆንን እንዳለን ነው የሚያሳየው እንጂ ኤርትራውያኖች መጥተው እንደፈለጉ ሲሉ እኛ መናደር የለብንም። እንደውም እሰይ አበጀ ያድርግ ነው የምንለው። የኢትዮጵያን ስትሬንግዝ ነው የሚያሳየው ለማለት ነው። ሌላው ደግሞ ምንድነው አብይ ፈርቷል ምናምን የሚል ነገር ሰምቼ አወዝ ላፊንግ። አብይ ይኸውላችሁ ቱርክን አይፈራም፣ ራሻን አይፈራም። ፑቲንን ሲያወራው በኮንፊደንስ ነው እና ያንን ነገር አንዳንድ የሚሉትን ነገር ያለውን ሪያሊቲ ነባራዊ ሁኔታውን ቢያጣቅሙ ላለው ኤርትራውያን ወንድሞቼ ለመጨረሻ ጊዜ የምለው ደስ ቢለኝ እኔ ምን እንደሆነ ታውቃላችሁ? የኢትዮጵያ ፖለቲካ ሃይ ፖዚሽን ውስጥ ብዙ ኤርትራውያኖች አሉ። አዞፍ ራይት ነው። እሰይ አበጀ ያርግላቸው፣ ይመቻቸው፣ እንወዳቸዋለን። ቴንኪው በጣም ቴንኪው ቢኒያም። ወደ ቅድስታችን እንሄዳለን። ቅድስት እሺ፣ ለእኔ በቀጥታ ከነማይኩ ያው ከታች ሆኖ ስለሚያዳምጥ ብዬ ነው። ለእኔ በቀጥታ የመጡ እንትኖች አሉ። ባርነት ወይስ ነፃነት የሚል ነገር የለም ካልክ የ30 ዓመት ታሪክ ነው። ይህንን ልትዋሽ ነው እንደ ሪፈረንደም ሲደረግ ታዲያ ምን ተብሎ ነው የተደረገው? ወላጅ ከሌለህ ኤርትራ ያሉ ዘመዶች ጋር ደውለህ ጠይቅ እንዴት ብለው እንደሄዱ። ይሄ ሀቅ ነው። ምረጡ ተብለው ነው የመረጡት። በቃ ባርነት ነው ነፃነት ነው የሚሻላችሁ ብለው፣ ይሄ ሀቅ ነው፣ መሬት ላይ ያለ ሀቅ ነው። ሌላው በፍጹም አማራን ገዢ መደብ አላለም፣ እንደዚህ የሚል ማኒፌስቶ የለንም ይላል። ሲጀመር እኮ የደርግ ወታደርን በሙሉ ኤርትራ ውስጥ በነበሩ ጦርነቶች የደርግ ወታደርን በሙሉ አማራ ነው ግደለው እያሉ እኮ ነው ፕሮፓጋንዳ ሲሰሩ የነበረው። ከኢትዮጵያ የሄደ ሰው በሙሉ አማራ የሚል የጠላትነት ስያሜ ተሰጥቶት ነበረ ወታደሩ ሲገደል የነበረው። የደርግ ወታደር እንኳን በሰዓቱ ሲጀመር የፖለቲካ መነሻቸው እኮ አማራ የሚባል ገዢ መደብ አለ የሚል ትርክት ሰርተው እስከ ዛሬ ድረስ አማራ በየቦታው ሄዶ እንዲገደል ከህዋት ጋራ እንዲህ አይነት ጠንቅ የተከለብን ምንረሳው ነው እንዴ? አይደለም ብሎ አይኑን በጨው አጥቦ ደግሞ ለመከራከር ይመጣል። አዎ ጠላት ብለህ የፖለቲካ መነሻ ራሱ አማራን ጠላት የማድረግ ነው። የኢትዮጵያን አገዛዞች ከአማራ ጋር ሰፍተህ ነው የተነሳው። ስለ ሚኒሊክ ስታወራ ሁልጊዜ የምታወራው ስለ አማራ ነው። አማራ ሚኒሊክ እያልክ ነፍጠኛ የሚለውን ትርክት ሰርታችሁ መታችሁ ይሄው እስከ ዛሬ ድረስ በኢትዮጵያ ውስጥ በማንነቱ እየተሳደደ እንዲገደል ያደረጋችሁት እናንተ ናችሁ። ይሄ እኮ ሀቅ ነው። ይህንን ልትክደው አትችልም። ከዛ በጣም የሚያሳፍረው ነገር $1000 ሰጣለሁ $2000 ሰጣ። ይህ የችጋራ ሜንታሊቲ ነው።
ይሄ የቻይልድ ትሮማ ያላቸው ሰዎች ነው። በልጅነታቸው የሳንቲም ችግር ያለባቸው ሰዎች ስለ ሳንቲም ሲያወሩ ይላሉ። ለእኔ $1000-2000 ሰጣታለሁ የምትለውን ከአንተ ጫፍጫፊና አምባገነን መንግስት ሸሽቶ ሊቢያ በረሃ ውስጥ የታስረው የሚሰቃዩ በጣም ብዙ ኤርትራውያን አሉ። ለእነሱ ላክላቸው። እኔ ራሴን የቻልኩ ሰው ነኝ። እሺ እንደገና በጣም ሚኪ አራዳ ለመሆን ገብቶ እንደገና ለጨርቆሶ ምናምን ተቆርቋሪ ለመሆን እኔ ያልኩት በግልጽና በግልጽ ነው። ጀላቲ አትበይኝ፣ የጨርቆስ ልጅ ጀላቲ አይጠባም። እኔ በአይስክሬም ነው ያደግኩት አለኝ። እንዴት ጨርቆስና ጀላቲና እናቅም ትላለህ? ኢትዮጵያን እንዴት እንዳደግን እናውቃለን ነው። ከዛ የጨርቆስን ሰው እንደዚህ ብሎ አንደርማይን ማንም አይሰማም። ሚኪ ማንም አይሰማም። አሁን አንተን የሚቀበል ይሄ የአዲስ አበባም ሰው የለም፣ የኢትዮጵያም ሰው የለም። ማንም አይሰማም። ይሄ የምታጭበረብሩት ገብታችሁ የምትፈተፍቱት ምናምን ጨዋታ ተበልቶባችኋል። በጣም አደገኛው ነገር መሀሪ ያነሳው ነው። ትግራይ ክልሉ ላይ ለሚፈጠር ነገር የምንነጋገረው አለ ከቲዲኤፍ ጋር ነው። በጣም መሀሪ ብልጥ መሆን ነው። ያንተን እሳት ያንተን ትኩስ ድንች አምጥተ ለቲዲኤፍ እና ለፌዴራል መንግስት ልሰጥ ትፈልጋለህ። አንተ ቆመህ እያጨበጨብክ እሳቱን ትሞቃለህ። ቲዲኤፍ ግን ለአንተ ብሎ ከፌዴራል መንግስት ጋር ይጋደላል። አዎ ልክ ነው። እየዘረፋችሁት ነው። ዘረፋችሁን ማቆም አለባችሁ። ይሄንን ደግሞ ሁሉም ነው የሚለው። በነገራችን ላይ ትግራይ ተወላጅ ብቻ ሳይሆን ሁሉም ኢትዮጵያዊ ማስቆም አለበት ይሄንን። ቴንክ ዩ ቅድስታችን ሳሚ ዛክሱማይት ቴዲ ሰላሙኑ ቴንክ ዩ አንድ 10 ሰከንድ ፈቀድክልኝ። የነ ዘፈን ተጋር ላይ ትግራይ እያለው ኤርሻ የዘፈኑ ላይ ይለኛል። እንደዚህ አይነት የማይረባ ቆማር ፖለቲካችሁን ወደዛ ብሉት። ቴዲ ብዙ ሰምቻለሁ። የእነዚህ ሰዎች አሁን እስካሁን የሰማቸውን ሰዎች ፖለቲካ ለማከም ወይ ለማስተካከል አመትም አይበቃ ምን ለመናገር ማለት ነው። ከባድ ነው። ከባድ ሁኔታ ውስጥ ያለ ነው። ለእያንዳንዳቸው መመለስ አልችልም ወይ አይበቃም ጊዜው። ቢኒ ከቢኒ ሲጀምር ኤምአይቲ የሚለው ልጅ መሀሪ ነው፣ ኤርትራዊ ነው። ወንድም አለም አሁን ከእንቅልፍ ተነስተ ስለገባህ ትግራዋይ ኩናት ጠራ ምናምን ብለህ ሌላ የጥላቻ ቅስቀሳን አቁም። አስተውለህ ተናገር። መጀመሪያ አጀንዳውንም አልያዝከውም። በሚኒሊክ ነው እናገራለሁ አልክ። በሚኒሊክ ተናገር ስትባል ደግሞ እንደገና በትግራዩ ልጅ ብለህ ደግሞ የሌለ ነገር እዚህ ጋር ያልተነሳ ነገር ላነሳና እባካችሁ ነው እዚህ ጋር መጣችሁ ስታወሩ ሰምታችሁ ተረጋግታችሁ የምታስተላልፉት ከ2000 ከ3000 በላይ ሰው ከዛም በላይ እስከ 10-20 ሰው የሚስተሰባሰበው የሚሰማበት ቤት ላይ ነውና እዚህ ጋር ገብታችሁ የምትናገሩት ዝም ብሎ በቃ እድሉ ስለተሰጣችሁ ብቻ ባታወሩ ደስ ይለኛል። ስለዚህ ያወሩት ኤርትራውያን ናቸው ሁለቱም። እዚህ ጋር የተናገረ ትግራዋይ የለም፣ እኔ ነኝ ያለሁት። ስለዚህ የኔን ሐሳብ ሰምተህ አስተያየት ልትሰጥ ትችላለህ። ሁለተኛ ቅድም ጸደይ ያነሳችው ነገር ሴራ ነው አለችው፣ ግን ሴራ አይደለም። በቀና ከለኩ ይታወቃሉ። ማምታታት ነው ስራቸው። የአማራ ህዝብን ስቃይ በጣም እንዲጸናበት እንዲበረታበት በቃ የሆነ የአማራ ህዝብን ጥያቄ የአማራ ህዝብን ትግል የሌላውን ብሔር ብሔረሰብን በማዋረድ በመዝለፍ ጥላቻውን በማክረር መሰረት ያደረገ ፖለቲካ እንደሚከተሉ እናውቃለን። ሄደው አሁን ላይ ደግሞ ተመልሰው ምንድነው የሚባለው ባሌን ጎዳ ብሎ ምንሆነ ወጋች የሚባል ተረት አለ አይደል? እንደዛ የሚመስል ነገር አሁን የአማራ ህዝብን ኮዝ ገና ለገና ከህወሓት ከምናምን ጋር ይገናኛልና ስለዚህ ከብልጽግና ጋር እንሆን የሚል ነገሮች ይዘው የመጡበት ሁኔታዎች አለ። የሚያዋጣቸው ከሆነ ያድርጉት ነው። አሁን የፌደራል መንግስቱ ከዚህ በፊት ሄዲ ነግሬሃለሁ። ሻዕቢያ ህወሓትና ሌሎች ኃይሎች ሆኖ 4 ኪሎ ይገባሉ ወይ ብለህ ጠይቀኸኝ ነበር። ታስታውሳለህ? ከተወሰነ ጊዜ በኋላ ከ6 ወር ምናምን አካባቢ በፊት ማለት እየሳኩኝ ነው የመለስኩልህ። ስለምተማመንባቸው ነው ባይዘው አይነሳና የትግራይ ህዝብ በሙሉ ፍላጎት አይነሳበት። የአማራ ህዝብ በተለይ ደግሞ ከአማራ ክልል አካባቢ የተወሰነ ድጋፍ የሚሰጥ ኃይል ይጨመርበት እንጂ የኤርትራን በሙሉ ልብ ከተነሳ የትግራይም በሙሉ ልብ ከተነሳ 4 ኪሎ የመግባት አብይ አህመድ ይመጣል።
የመንገድ ርቀት ብቻ ነው የሚወስደው፣ የእግር ጉዞ ርቀት ብቻ ነው የሚወስደው እያልኩ ነው። ደግሜ ነው የምነግርህ። የእግር ጉዞ ከዚህ በፊት ነግሬህ ያለው አይደለ? በእግር ጉዞ የሚወስደውን መንገድ አስቸጋሪ ስለሚሆን የእግር ጉዞ የሚወስደውን ጊዜ ያህል ይወስድባቸዋል። ወር ሊሆን ይችላል፣ 2 ሳምንት ሊሆን ይችላል፣ 3 ሳምንት ሊሆን ይችላል። እስኪ አንድ ደግሜ ላንሳህ። ቆይ እሺ አሁን ለምሳሌ ደርግን በጣለ ሜንታሊቲ ሳይሆን አብይን ለመግጠም በሚዘጋጅ ሜንታሊቲ እንድትመልስልኝ ነው። ኦኬ የኔን ሐሳብ በኋላ ነው ማንሳለህ። ባይ ዘ ወይ እንትን ነው ያንሳውልህ። ኦኬ እግረ መንገድን ትሄድበታለህ። ለምሳሌ የሚሊተሪ ሰዎች የሚሊተሪን ጉዳይ ሲተነትኑ የየራሳቸው ትንታኔ ያላቸው ፖለቲከኞች የሚሊተሪን ጉዳይ እንደ ነገሩ ይተነትናሉ እንጂ ሚሊተሪ ነክ ጉዳዮች ለሚሊተሪ ሰዎች ነው ብዙ ጊዜ የሚሰጠው። ኦኬ ግን ራፍሊ ላንሳለህ። ሊትራሊ ይሄ ሰውዬ ለ5 ሰው ወይም ደግሞ ለ10 ሰው አንድ ድሮን አለው። 15 ሰዓት 19 ሰዓት አየር ላይ ሊቆይ የሚችል አፈንድቶ የሚፈነዳ ማለት ነው። ይሄን ተቋቁመህ ከማሽን ጋር ተዋግተህ ወይም ደግሞ ድሮንን ሊከላከል የሚችል አሁን ከደርግ ጋር ኦኬ መሳሪያ ለመሳሪያ ነው፣ ቆመ ጠበቀኝ ለቆመ ጠበቀኝ ነው። ምሽግ ትቆፍራለህ፣ ሸለቆን ተዋጥጣለህ፣ ውስጥ ለውስጥ ትሄዳለህ ምናምን። በሬሾ አንድ ድሮን ለ20 አንድ ድሮን ለ10 የሰራ ሰው የዛው የሚገጣጠም እዛው እንትን የሚል ይሄን ተቋቁሞ ሊገቡ ይችላሉ ብለህ ታስባለህ? አሁንም ቴዲ እሱን አስቤ ነው እያወራሁ ያለሁት። 100% ነው የምነግርህ። እኔ በእንትን አልምልም ምናምን ኦቨር ኮንፊደንስ መሆን አልፈልግም። ከተነሳ ግን አልቆም የማይቀር ነገር ነው። አይነሳ ነው እኔ እያልኩ ያለሁት። ጉራ አይደለም፣ የምሬን ነው። እኔ ቴዲ እንዴት አድርጌ እንደምነግርህ አላውቅም። የኔ ሐሳብ ግን ልንገር፣ እንዳይነሳ ነው እያልኩ ያለሁት። የትግራይን ህዝብ ሙሉ አቅም አይጠቀም፣ የኤርትራ ህዝብን አቅም አይጠቀም። የአማራ ክልል ውስጥ ያለ አንዳንድ ኃይሎች አሉ፣ ለነሱ የምሰጣቸው የራሳቸው ኮዝ አለ፣ የሚመለስም ኮዝ። እነዚህ ኃይሎች አንድ ከሆኑ ማለት ነው። ይሄ አያና ቀድመም ደግሞታል። የዛሬ ሳምንትም ነግሬዋለሁ፣ ባይቶ አታንሳው ይሄ ነገር ብየዋለሁ። ከ4ኛ እስከ 84ኛ ድረስ ያለው ተደምሮ እኛን አያክልም እያለ ነው፣ ደጋግሞ እያወራው ነው። ይሄ ነገር አይጠቅምም፣ ተው እያልኩት ነው እኔ። ቀጥልበታለሁ ካለ ኦኬ፣ ካዋጣው ያርገው። እኔ ባይዘው እንደዚህ አይነት አላውቅም። እኔ አያለን አከብረዋለሁ። ያኔም ጦርነቱ ሲካሄድ ጦርነቱን ከተቃወሙ ሰዎች አንዱ ነው። ሂዝ ስማርት በት አሁን ላይ የሆነ አላውቅም ራሱ ምን የጭንቀት ነገር አለበት ተፈጠረ አላውቅም። ይሄ ቁጥር የሚባለው ነገር ካንተ ጋርም ቴዲ ባለፈው አውርተን የሆነ ነገሮች ላይ ተባብረናል። አሁን ላይ መቀጠል አልፈልግም በዚህ ጉዳይ ላይ። ከዛ ውጪ እኔ ዶክተር አብይ አንድ ያጠፋው ነገር ምንድነው? በእርግጥ አጥፍቶ የማይመስለኝም፣ የራሱ ካልኩሌሽን ነበረው የሚመስለኝ ማለት ነው። ለምን ትግራይ ውስጥ የትግራይን አንድነትን በጥበቀ ሁኔታ ከሄደና ይሄ አሁን ላይ እየተፈጠረ ያለውን የሻዕቢያና ሌሎች ኃይሎች ከዚህ ኃይል ጋር የመሰባሰባቸውን ጉዳይ ሊበላው እንደሚችል ያውቃል። ስለዚህ መጀመሪያ አካባቢ ምን አደረገ? የሆነ የማዳከም የትግራይ ውስጥ ያለ የፖለቲካ ልዩነትን ማስፋትና ከትግራይ ቲፒኤልኤፍን ተቃውሞ የሚወጣውን ኃይል እንዲፈጠር የማድረግ ስራዎች ይሰራ ነበር። ይሄ ደግሞ ተሳክቶለታል። አሁን ላይ ሐራ መሬት ያለውን የሰራዊት ብዛት በጣም ከፍተኛ ነው። በዛ ላይ ደግሞ በጣም የሚወደዱ የሚከበሩ ናቸው። ታላላቅ ሰዎች ናቸው። ኢቭን በመቀሌ ውስጥም ሆኖ የቲዲኤፍ አባላትም ሆኖ ከዚህ ከኤርትራ ጋር የሚደረገውን ሽርጉድ አይደግፉትም። ዛስ ዋይ አሁን አብይ ያወጣውን መግለጫ ይሄንን ሰፖርት የሚያደርግ ነው። ተጨማሪ በትግራይ ፖለቲከኞች፣ በትግራይ ወታደሮች፣ ጀነራሎችና አዛዦች ላይ የሆነ ቦታ የሚያሰጥ ነጥብ ይዞ ነው የመጣው። ቴዲ እዚህ ጋር በጣም ወሳኝ ነገር ማለት ነው። ይሄ የጌዲዮን ጢሞቴዎስ መግለጫ በቀጣይ የኤርትራ ሰራዊት ተሰጠው አሁን አገሪቷ አገር የምትመስልበት ሉዓላዊነቷን ሪክሌም የምታደርግበት የሻዕቢያ ሰራዊት ከፍቃዱ ከኢትዮጵያ መንግስት እውቅናና ፍቃድ ውጪ ኢንች መሬት መያዝ እንደማይችል የሚያስገድድ መግለጫ ነው። ይሄ ደግሞ ኢንተርናሽናል ኮሚኒቲው እየታዘበው እያየው ነው። ጥሳል። ይሄ ለሻዕቢያ መንግስት ብቻ አይደለም የሚሰጠው፣ በውጭ ጉዳይ ሚኒስቴር የወጣ መግለጫ ነው። የዓለም አቀፍ መንግስታቶች የሚታዘቡታል፣ የራሳቸው ምላሽ ይሰጣሉ። በቀጥታ ወደ ግጭት የሚያመራ ኢሹ ስለሆነ ከተቆጣጠርካቸው የኢትዮጵያ መሬቶች ውጣ ይባላል።
የአልጀርስ ጉዳይ ካለም የአልጀርስ ስምምነቱ ሙሉ ለሙሉ አልተፈጸመም፣ ዲማርኬሽን አልተደረገም። ስለዚህ እነዚህ ነገሮች እስከሚፈቱ ድረስ ከተቆጣጠርካቸው ቦታዎች ላይ ውጣ ተብሎ ይነገረዋል። በሀያላን ሀገራቶች ይነገረዋል፣ በዩናይትድ ኔሽን ይነገረዋል፣ በአሜሪካ መንግስት ይነገረዋል። እሺ በሌሎች ኃይላቶችም ጭምር ይነገረዋል። ይሄ በሆነበት ተጨማሪ የኢትዮጵያ ምርጫ ቦርድ ደግሞ የሰጠው መግለጫ አለ። የወልቃይትና የሁመራ መሬቶችን ከምዕራብ ትግራይ ብሎ የትግራይ የምርጫ ወረዳ ውስጥ አካቶታል። ይሄ ምን አይነት ዴቨሎፕመንት ከታገኘው የኦፊሻል ድረገጻቸው ላይ ሄደው የምርጫ ቦርድ ነው? የለም ኦፊሻል ድረገጻቸው አለ። እሰጥሃለሁ፣ ሊንኩን እልክልሃለሁ። እርግጠኛ ነህ? ምርጫ ቦርድ ኦፍ ኮርስ 100%። አዎ እልክልሃለሁ። አሁን እነዚህ ነገሮች በሰላማዊ መንገድ ይሄ የትግራይ ዋና ጥያቄ ተፈናቃዮች መመለስና ግዛት አንድነቱን ማክበር ነው። ህገ መንግስቱ እስካለ ድረስ ነው። ህገ መንግስት ከተሻሻለ ችግር የለብንም። ህገ መንግስቱን አሻሽለ የኢትዮጵያ የአስተዳደራዊ ወሰኖችን ማስተካከል ትችላለህ። ተደጋጋሚ የምንናገረው ነገር ነው። በህገ መንግስቱ መሰረት ግን የትግራይ ግዛት አንድነቱን መጠበቅ አለበት፣ የተፈናቀለው ማህበረሰብ መመለስ አለበት ነው። ይሄንን የሚያደርግበትን እድል የፌደራል መንግስቱ እየጣርን አሁን ላይ። ስለዚህ ትግራይ ወደ ጦርነት የምትገባበትን ኮዝ እያሳጠሩ ነው ያለው። ከዛ ውጪ በኢትዮጵያም በሻቢያን በኩል የሚታሰቡት በሽሬ ግንባር ስለመጣ በቡሬ ግንባር ስለመጣ ብቻ አይደለም። በሶስት ግንባሮች ሊመጣ እንደሚችል ይታወቃል። ባይዘው ግንባሮቹ ሶስት ናቸው። የምዕራቡ አለ፣ የትግራይን አስተላለፍ እዚህ ጋር ትልቁ ፋክተር ነው። ሱዳን የተባለ አለ። ሱዳን ምንም እንኳን በኢትዮጵያ ውስጥ በሙሉ አቅም ባትገባም በሱዳን በኩል ሊገባ የሚችል ኃይል ይኖራል። ያንን ኃይል ወዴት አቅጣጫ ነው ጥይቱ ነው የሚተኩሰው ነው። አሁን የፌደራል መንግስት ማድረግ ያለበት ምንድነው? የትግራይን ጥያቄ የትግራይን የህገ መንግስታዊ ጥያቄዎችን መልሶ የኤርትራ መንግስትን ከተቆጣጠራቸው ቦታዎች ላይ ውጣ ተብሎ እምቢ ካለ ወደ ኤርትራም በይዘው የምንገባበት ጊዜ የሳምንት ጊዜ ነው የሚሆነው። ይሄ ሁለቱን ነው የምነግርህ ያለው ቴዲ። እሺ ምክንያቱም ለምን መሰለህ እንደዛ የምልህ ያሉት ሁለት ነገሮችን ማስተዋል አለብህ። ትግራይን ከሻቢያ ጋር ከተደመረና አሁን እየተባለ ባለው መንገድ የትግራይ ኃይሎች ሙሉ ለሙሉ ከሻቢያ ጋር ከተስማሙ ጦርነቱ ደቡብ ጎንደርና ደቡብ ትግራይ እንዲህ ደግሞ ሰመራ ላይ ነው የሚጀምረው። ስለዚህ የሻቢያ ሰራዊት ሰፊ የመዋጊያ ቦታዎች ያገኛል። የአብይ አህመድ መንግስት የትግራይን ኃይል ከያዘ ደግሞ ጦርነቱ የሚጀምረው ምንድነው? ጫፍ ሁመራ ላይና ዛላምበሳ ላይ እንደዚህ ደግሞ ቡሬ ላይ አሰብ ላይ ነው የሚጀምረው። ስለዚህ እነዚህ ቦታዎች ላይ የተቆጣጠረ ኃይል የበለጠ ድል የሚያደርግበት እድል ይኖረዋል ማለት። ስለዚህ ሁለቱም ታክቲክ የሚጠቀሙት ያሉት እዚህ ቦታ ላይ ነው። ትግራይን ወደ ራሳቸው እንዴት አድርጎ ማስገባት እንዳለበት የሚል ሐሳብ እየሰሩበት ነው። እሱን ካጠናቀቁ በኋላ እናያቸዋለን። እሺ ሁላችሁንም ከልብ ነው ማከብረው። ለተለያዩ እሳቤዎቻችሁ፣ ለጨዋነታችሁ፣ ለእውቀታችሁ አድማጭ ተመልካቾች ላካፈላችሁት በተነሱ ርዕሶች ላይ በፍጹም ጨዋነት ሀሳብ አስተያየቶቻችሁን ስለሰጣችሁ ከልብ አመሰግናለሁ። ነገ